ጤና ይስጥልኝ የዘ ሴክሬት ኢንስቲትዩት ቤተሰቦች፣ በዛሬው ውይይታችን ደግሞ ግሬድ 12 ሂስትሪ ዩኒት 7 ፓርት 4 ላይ ቆይታ ይኖረናል። የዛሬው ውይይታችን 7.4 ሲሆን ኮልድ ዎር ኤን አፍሪካ የሚል ነው። እንግዲህ ከዚህ በፊት ከሁለት የዓለም ጦርነት ጋር በተያያዘ አንዱ በስፋት የተነጋገርንበት ርዕስ ኮልድ ዎር ወይም ደግሞ ቀዝቃዛው ጦርነት የሚባለው ነው። ቀዝቃዛ ጦርነት በሁለቱ ሀያላን አገሮች ማለትም አሜሪካና ሶቪየት ራሻ መሪነት የነበረ የራሱ መገለጫ ባህሪዎች የነበሩት እስከ 1991 ከ1945 እስከ 1941 ከሁለት የዓለም ጦርነት ካለቀ በኋላ እስከ 1991 ድረስ የቀጠለ ትልቅ አንዱ የዓለማችን ታሪካዊ ክስተት እንደነበረ ተናግረናል። እንዲሁ ለማስታወስ ያህል ምንድን ነው ኮልድ ዎር የሚለውን ሪካፕ ለማድረግ ያህል ዲፊኒሽኑ ምንድን ነው? ኮልድ ዎር እንደምናውቀው ጂኦፖለቲካል ቴንሽን ነው። ጂኦፖለቲካል ቴንሽን ነው ቢትዊን ዩኤስኤ ኤንድ ዩኤስኤስአር። ዓለም በሁለት ጎራ ተከፍላ ስትሻኮት የነበረችበት ሁኔታ ነው። ሁለቱ ሀገሮች እርስ በርስ አይዋጉም። በእርግጥ በተለያዩ አጋጣሚዎች ጦርነት አፋፍ ላይ ደርሰው የነበሩበትን ሁኔታ አይተናል። እርስ በርስ አይዋጉም፣ ግን በተለያዩ ሁኔታዎች እርስ በርስ የሚሻኮቱበት ዓለም ዋነኛ የጦር አውድማቸው አድርገውት የነበረ ነው። በተለያዩ ሁኔታዎች ተዋግተዋል። አንዱ ከሚዋጉበት ነገር አንዱ ፕሮክሲ ዎር ነው ብለናል። ፕሮክሲ ዎር የኮልድ ዎር ብዙ መገለጫዎች አሉት። ከነዚህ ውስጥ ዳይሬክት ኮንፍሮንቴሽን የለም። በራሽያና በአሜሪካ መካከል ዳይሬክት ኮንፍሮንቴሽን የለም። ምክንያቱም ዳይሬክት ኮንፍሮንቴት ካደረጉ ምን ሊከሰት እንደሚቻል ያውቁ ስለነበረ፣ ሁለቱም የኒኩለር ፓወር የታጠቁ ሀገሮች ስለሆኑ የዓለም መጥፊያ ነች ብለው ስለሚያስቡ ስለነበረ እርስ በርስ ኮንፍሮንት አያደርጉም። ነገር ግን በሌሎች ሀገሮች ጀርባ ከሌሎች ሀገሮች ጀርባ ሆነው ግን ይዋጉ ነበረ። ስለዚህ ከዚህ ዳይሬክት ኮንፍሮንቴሽን ውጭ ግን ብዙ መገለጫዎች ነበሩት። ማኒፌስቴሽኖቹ ዋና ዋናዎቹ ምንድናቸው ብለናል? አይዲዮሎጂካል ራይቫለሪ ነው። አሜሪካ የካፒታሊስቱ ወገኑ ስትመራ ስትዘውር፣ ራሽያ ደግሞ የኮሚኒስቱን ወገን ትዘውራለች። አሜሪካ በተቻለ መጠን ኮሚኒዝም እንዳይስፋፋ ኮንቴን አርጋ እዛው ባለበት አካባቢ ኮንቴን አርጋ ለማስቀረት ነው የምትፈልገው። ራሽያ ደግሞ ኮሚኒዝም በከፍተኛ ሁኔታ እንዲስፋፋ ሳተላይት ሀገሮችን ብዙ ሳተላይት ሀገሮችን እያስፋፋች የመጣችበት ነው። ኢስተርን ዩሮፒያን ካንትሪስ በሙሉ በተቆጣጠረችበት እንትን ነው። ይሄን ለማስፋት በምታደርግበት አንዱ እንትን ይሄ አይዲዮሎጂካል ራይቫለሪ ነው። ሁለተኛ ሚሊተሪ አላያንስ ነው፣ አይተናል። እነ ኔቶ እነ ዋርሶን አይተናል። ስለዚህ አንዱም ሚሊተሪ ራይቫል። ሌላው ፕሮክሲ ዎር ነው። ፕሮክሲ ዎር ወይም ደግሞ የውክልና ጦርነት ነው። ሌሎች ሀገሮች ይዋጋሉ። ከአንዱ ጀርባ አሜሪካ ትኖራለች፣ ከሌላው ጀርባ ራሽያ ትሆናለች። ከኋላ ሆነው በሌሎች ሀገሮች ጀርባ ተሸሽገው የሚያዋጉበት ሁኔታ ነው። የዚህ ፕሮክሲ ዎር አንዱ ዋነኛ ጦር አውድማ የነበረው አፍሪካ ነበረ። ስለዚህ ኮልድ ዎር አውሮፓና እስያ ላይ ብቻ የተወሰነ ሳይሆን አፍሪካ ውስጥም ነበረ። ባለፈው ውይይታችን ጠቀስ አድርጌ አልፌያለሁ። ኮልድ ዎር ከተካሄደባቸው ቦታዎች አንዱ ኢትዮጵያም እንደነበረች ጠቀስ አድርጌ ነበረ። አሁን በዚህ አንዳንዶቹን እያነሳ እንወያያለን። ስለዚህ የዚህ የኮልድ ዎር ባትል ግራውንድ ወይም ደግሞ የጦር አውድማ ከነበሩት ስፍራዎች አንዱ አፍሪካ ነበረች። አፍሪካ ቢኬም ኤ ባትል ግራውንድ ፎር ሱፐር ፓወርስ ኢንፍሉዌንስ። ተከታዮቻቸውን ለማፍራት ጥረት ያደረጉበት እንትን ነበር። ራሽያ ተከታዩን ለማፍራት ስትሞክር፣ አሜሪካ ደግሞ የራሽያ ወይም ደግሞ ኮሚኒዝም እንዳይስፋፋ ኮሚኒስት ሀገር፣ ምክንያቱም እንደምታውቁት 1960 ጀምሮ ብዙ አፍሪካኖች ነፃ እየወጡ ነው። ስለዚህ እነዚህን ከጎናቸው ለማሰለፍ ሁለቱም ሀያል ሀገሮች የተንቀሳቀሱበት ወቅት ነበር። በዚህ ሂደት ውስጥ ብዙ የተከሰቱ ችግሮች፣ ብዙ የተከሰቱ ጦርነቶች፣ እልቂቶች ነበሩ። ሱፐር ፓወርስ ራይቫለሪ ኢን አፍሪካ እንዴት ምን ይመስል ነበር? ይሄ ሽኩቻው እርስ በርሳቸው ያደርጉት የነበረው አጋር የማፍራት እሽቅድድም ምን ይመስል ነበር? The USA and USSR sought to influence African nations። ስለዚህ ሁለቱም የየራሳቸውን አጋሮች ለማፍራት ብዙ ጥረት አድርገው ነፃ ሲወጡ የኔሁን የሚል እንትን ነበር። ከዚህ በፊት እንዳየነው ፍራንኮፎን አገሮች ነፃ ሲወጡ መጀመሪያ እንዳልነው ጊኒ ነፃ ስትወጣ ፈረንሳይ ስታቆምባት ምንድን ያደረገችው? ከራሻ ጋር ነው። ወደ ራሻ ነች ያንን ቫኪዩም የሞላችው። ከፈረንሳይ ልታገኝ የምትችለውን ነገር በሙሉ ሰፖርት አደረገ። ምክንያቱም it was a period of cold war አጋር የሚፈለግበት ወቅት ነበር። ስለዚህ ሶቪየት ፕሮሞትድ አንቲ ኢምፔሪያሊስት አይዲዮሎጂስ ሶቪየት አንቲ ኢምፔሪያሊስት አይዲዮሎጂስ በማስፋፋት አዲስ ነፃ የሚወጡ አፍሪካኖችን መሪዎቻቸውን በማማለል ለመሪዎቻቸው የሚያስፈልጋቸውን ነገር ፕሮቫይድ ማድረግ። እነዚህ ድሮ ሲገዟቸው የነበረው ድሮ የቅኝ ግዛት ቀንበር ላያችሁ ላይ ጭኖ ህዝባቸውን ሲያሰቃዩ የነበሩ
ህዝቦች እንትን ኮሎኒያል ፓወርስ ናቸው። እኔ ደግፋቸዋለሁ፣ ታግላችሁ ነፃ ወጥታችኋል፣ ከዚህ በኋላ ደግሞ ራሳችሁ እንድችሉ የሚያስፈልጋችሁን እረዳችኋለሁ በሚል ያው ራሽያም የራሷን ጋር ማፍራት እንትናለች እና አሜሪካም ሌሎችም ዌስተርን ፓወርስ ደግሞ ከአሜሪካ ጎን በመሆን ይህንን የራሽያ መስፋፋት ለመግታት በሚያደርጉበት ወቅት የተካሄደ የኮልድ ዎር ጦርነት በአፍሪካ ውስጥ ተከስቶ ነበር። ዩኤስ ኢኒሻል መጀመሪያ አሜሪካ ብዙም ኢንተረስትድ አልነበረችም። እውነት ለመናገር የአፍሪካን ጉዳይ ለአውሮፓውያኖች ለመተው ሀሳብ ነበራት። ምክንያቱም አውሮፓውያኖች ነበሩ አፍሪካን ይገዙ የነበሩት። ስለዚህ ይሄ የአውሮፓውያን ኢንትረስት ያለበት ቦታ ስለሆነ አውሮፓውያኖች ይህን ጉዳይ ሃንድል ያደርጉታል በማለት ብዙም ትኩረት አልሰጠችውም ነበር። በኋላ ግን አውሮፓውያኖች እንደጠበቀችው ሃንድል ሊያደርጉት አልቻሉ። ከዛ በኋላ ደግሞ የአፍሪካን ጂኦፖለቲካል ስትራቴጂክ መሆኑን አሜሪካ ተረዳች። ስለዚህ አውሮፓውያኖች በሚፈለገው እሷ በምትፈልገው ሁኔታ ይህን ጉዳይ ሃንድል ሊያደርግ ስላልቻሉ በቀጥታ አሜሪካ ወደ ጉዳይ ውስጥ ገባችበት እንጂ መጀመሪያ ይህን ኢሹ አውሮፓውያኖች ሃንድል እንዲያደርጉት ነበር ፈልጋ የነበረው። ዩኤስ ኢኒሻሊ ዲፈርድ ቱ ዩሮፒያን አላይስ በት ሌተር ኢንክሪዝድ ኢንቮልቭመንት። ስትመለከተው በጣም አፍሪካ ያለችበት ቦታ በጣም ስትራቴጂክ ቦታ ነው። በጣም ጂኦፖለቲካል አፍሪካን ሶቪየት ራሽያ ተቆጣጠረች ማለት በአሜሪካ ኢንተረስት ላይ ብዙ ችግር ሊፈጥር እንደሚችል በመረዳቷ በኋላ በቀጥታ ኢንቮልቭ ማድረግ ጀመረች። በዚህ የተነሳ ኮልድ ዎር ወደ አፍሪካ ሰተት ብሎ የገባበት ሁኔታ ነበር። አፍሪካን ሊደርስ ብዙ ጊዜ ያው ኤክስተርናል ሰፖርት ይፈልጉ ነበር፣ የውጭ ድጋፍ ይፈልጉ ነበር አጌንስ ሎካል አድቨርሰሪስ ኤንድ ኤክስተርናል አርሚስ። እርስ በርሳቸውም ከዚህ በፊት እንዳየነው ይሻኮታሉ ለፓወር ስትራግል። ለዛም ሆነ ለውጭ ጠላቶች ከጎረቤት አካባቢ ለሚገጥሟቸው ጠላቶች የውጭ ድጋፍ ይፈልጉ ነበር። ስለዚህ ለሁለቱም በሩ ክፍት ነበር። ለአሜሪካን በሩ ክፍት ነበረ፣ ለራሽያን በሩ ክፍት ነበር። ምክንያቱም አፍሪካን መሪዎቹ ድጋፍ ይፈልጉ ነበር፣ ኤክስተርናል ሰፖርት ይፈልጉ ነበረ። ለውስጥ ለሚገጥማቸው የፖለቲካ ችግር፣ ከጎረቤት አካባቢ ለሚገጥማቸው ችግር የውጭ ድጋፍ ይፈልጉ ስለነበረ ለኮልድ ዎር የተመቻቸው ሁኔታ ነበር። ኪ አፍሪካን ሊደርስ ኤንድ ኮልድ ዎር ዳይናሚክስ። እንግዲህ ኮልድ ዎር ዳይናሚክስ ምን ይመስላል? ዋና ዋና በዚህ በኮልድ ዎር ዳይናሚክስ ወቅት ትልቅ ሚና የተጫወቱ የአፍሪካ መሪዎችስ እነማን ነበሩ ብለን ስንመለከት መጀመሪያ የምናገኘው የግብፁን ገማል አብዱል ናስርን ነው። የግብፁን ገማል አብዱል ናስር ወደ ስልጣን እንደመጣ ከአሜሪካኖች ጋር አልተግባባም። ምን ያደርጋል? ገማል አብዱል ናስር የአሜሪካን ድጋፍ ይፈልግ ነበረ። ምክንያቱም ከዚህ በፊት እንዳልነው ፓለስቲኒያን ኢሹስ አለ፣ አረብ እስራኤሊ ኮንፍሊክት አለ እና በአረብ እስራኤሊ ኮንፍሊክት ወቅት አሜሪካ ከድሮም ጀምሮ የእስራኤል ሰፖርተር ስለሆነች ገማል አብዱል ናስር የሚፈልገውን መሳሪያ ከአሜሪካ ማግኘት አልቻለም። ምክንያቱም አሜሪካ ፕሮ እስራኤል ነች። ኢጅፕት ደግሞ ከሌሎቹ አረብ ሀገሮች ጋር በመሆን ከእስራኤል ጋር ትዋጋለች። ስለዚህ አሜሪካ ግብፅ የምትፈልገውን መሳሪያ ፕሮቫይድ ልታደርጋት አልቻለች። በመሆኑም ገማል አብዱል ናስር ምን ያደርጋል? ሶውት ሶቪየት ሰፖርት፣ የሶቪየትን እርዳታ ይፈልጋል። ራሽያ ደግሞ አይደለም ይህንን የሌላም እርዳታ ልትሰጠው እንደምትችል ቃል ትገባለች። ስለዚህ ምን ያደርጋል? ገማል አብዱል ናስር ቢኬም ዘ ፈርስት አፍሪካን ሊደር ቱ ወርክ ዊዝ ራሽያንስ፣ ከራሽያ ጋር ወዳጅነት መመስረት፣ ከአሜሪካ የሚፈልገውን ነገር ሲያጣ ከራሽያ ጋር ግንኙነት ይመሰርታል። ስለዚህ የራሽያ አጋር ይሆናል። ዚስ ሌድ ቱ ሶቪየት ባኪንግ ዱሪንግ ዘ ስዌዝ ካናል። እንግዲህ ስዌዝ ካናልን ታስታውሳላችሁ። በስዌዝ ካናል ጊዜ ስዌዝ ካናል ጦርነት ኦር ዘ ስዌዝ ካናል ክራይሲስ የሚባለው ገማል አብዱል ናስር የስዌዝ ካናልን 1954 ላይ ይወርሳል። ሲወርስ ከግብፅ ጋር ያው ግብፅ በዛ ጋር እንዳትጠቀም ያደርጋል። በዚህ የተነሳ ከግብፅ ጋር ጦርነት ላይ ይገባል። እንግሊዝና ፈረንሳይ ያው ስዌዝ ካናል ስለተወረሰ እነሱ ናቸው፣ በእነሱ ፋይናንስ የተሰራ ነው። እስራኤል ጋር በማበር ግብፅን የወጉበት ነው። በዚህ ጊዜ ራሽያ ማንን ትደግፋለች? ኢጅፕትን ትደግፋለች። ስለዚህ ሶቪየት ራሽያ ድጋፏን ትሰጥ ጀመረ። እዚህ ብቻ አይደለም፣ አስዋን ዳም ዛሬ ግብፅ ውስጥ ያለውን ትልቁን አስዋን ዳም ለመገንባት ራሽያ ነች ሰፖርት ያደረገችው። በራሽያ እርዳታ የተገነባ ግድብ ነው አስዋን ዳም እና ኢትዋዝ ኢጅፕት ነች የመጀመሪያ እንግዲህ ከራሽያ ጋር መስራት የጀመረችው። ከዛ ሌሎች አፍሪካ ሀገሮችም እንደዚሁ የናስርን ምሳሌ በመከተል ከሶቪየት ጋር የሶቪየት ብሎክ ሰፖርተር በመሆን ጆይን ያደርጋሉ። ከነዚህ አንዱ የጊኒው መሪ ነው ሴኩቱሬም የናስርን ምሳሌ በመከተል 1958 ላይ ነፃ ሲወጣ ከፈረንሳይ ይህን ግሩፕ ጆይን ያደርጋል። ምንም እንኳ መጨረሻ ላይ እንደገና ወደ ፈረንሳይ ሁኔታዎቹን አመዛዝነው በኋላ ተመልሶ ወደ ፈረንሳይ
ድሪፍት አድርጓል። በኋላ እናስነሳዋለን። ስለዚህ ሴኩ ቱሬ ጊኒ እንደዚሁ የናስር ምሳሌ በመከተል ሪሲቭድ አርምስ በመሆኑም ብዙ መሳሪያ ከራሽያ ያገኛል። ስለዚህ ራሽያ የሚያስፈልጋቸውን ነገሮች ሰፕላይ በማድረግ ታስታጥቃቸዋለች። አፍተር ጊኒስ ኢንዲፔንደንስ። ስለዚህ በእንዲህ አይነት ሁኔታ ቀጠለ። ሌላው ዘ አሳሲኔሽን ኦፍ ፓትሪስ ሉሙምባ ነው። እዚህ ፓትሪስ ሉሙምባ የኮንጎ ጠቅላይ ሚኒስትር ነበረ እና ሂ ዋዝ ፕሮሶቪየት በመሆኑ የሶቪየት ደጋፊ በመሆኑ ሂ ዋዝ አሳሲኔትድ። በዚህ በአሳሲኔሽን ፕሎት ውስጥ አሜሪካና ቤልጅየም የበፊት የኮንጎ ገዢ የነበረችው ቤልጅየም ፕሎት አድርገው እንዳስገደሉት ነው እንትን ይባላል። ስለዚህ ይሄ የፓትሪስ ሉሙምባ መገደል በኋላ የኮንጎ ሲቪል ወር የተፈጠረበት ነው። በነገራችን ላይ ኮንጎ ውስጥ ሲቪል ወር ተከስቶ ነበረ ከዚህ ጋር በተያያዘ እና ኢትዮጵያ ልክ እንደ ኮሪያ ሰላም ለማስከበር የኢትዮጵያ ሰራዊት እንደሄደ ሁሉ ኮንጎም ሰላም ለማስከበር የኢትዮጵያ ሰራዊት ሄዶ ነበር በዚህ አጋጣሚ እና ዘ አሳሲኔሽን ኦፍ ሉሙምባ ፓትሪስ ሉሙምባ ኤንድ ዘ አይዲዮሎጂካል ክሊቬጅ ኦቨር ዘ ኮንጎ ውስጥ በተፈጠረው መከፋፈልና ሲቪል ወር ብዙ ሌሎች አገሮች እንዲሁ የራሽያን ግሩፕ ጆይን ሊያደርጉ ችለዋል። ማሊ፣ ጋና፣ አልጄሪያ እንደዚሁ ወደ ሶቪየት ካምፕ የተቀላቀሉ ወይም ደግሞ የሶቪየትን እርዳታ ያገኙ የነበሩ ሀገሮች ነበሩ። ሶቪየት ኢንፍሉዌንስ ኢን አፍሪካ። ስለዚህ ፕሮሶቪየት ሊደርስ አንድ ኮመን ነገር ግን ምን ነበረ? የዚህ የኮልድ ወር አንዱ መገለጫ ምንድነው? የሶቪየት ደጋፊ የነበሩ መሪዎች ብዙዎቹ በሚደረግ ሴራ ኦቨርስሮ ይደረጉ ነበር፣ ይገለበጡ ነበር። ከዚህ መፈንቅለ መንግስት ግልበጣ ጀርባ እና አሜሪካ ነበሩ። አሜሪካና ዌስተርን ፓወርስ ነበሩ። በተለይ ደግሞ እነዛ ዌስተርን ፓወር በፊት ቅኝ ግዛት ይገዙ የነበሩ ሀገሮች ከጀርባ ነበሩ። ስለዚህ ይሄ አንዱ የኮልድ ወር መገለጫ ነበር። ከነዚህ ፕሮሶቪየት መሪዎች ከስልጣን የተገለበጡት ፕሮሶቪየት መሪዎች አንዱ ቤምቤላ ነው፣ ሌላው ንክሩማ ነው፣ ሌላው ኬይታ ነው የማሊ። ከዚህ መፈንቅለ መንግስት ጀርባ የአሜሪካ ሲአይኤ እና ሌሎች የምዕራብ ሀገራት በተለይ ደግሞ ቀኝ ገዢዎቻቸው ነበሩበት። ባይ ዘ ሌት 1970s ሶቪየት አርምስ ሴልስ በዚህ የተነሳ ብዙ መሳሪያ ራሽያ ለአፍሪካ ትሸጥ ነበር። ለነዚህ ጋር ያደረገቻቸው ሀገሮች እጅግ በጣም ብዙ መሳሪያ ትሸጥላቸው ነበሩ። የራሽያ የመሳሪያ ሽያጭ በከፍተኛ ሁኔታ ያደገበትን ጊዜ እንመለከታለን። በመጨረሻዎቹ 1970ዎቹ አካባቢ 2 ሚሊዮን የነበረው ራሽያ ለአፍሪካ መሳሪያ የሸጠችበት የ2 ሚሊዮን ወርዝ የሆነ የሚያወጣ መሳሪያ የሸጠች ሲሆን በ1974 ግን ይህ አማውንት አድጎ 3.4 ቢሊዮን ሊደርስ ችሎ ነበር። እንግዲህ ተመልከቱ፣ ከ1974 2 ሚሊዮን የነበረው በ1979 በ5 ዓመት ውስጥ 3.4 ቢሊዮን ነው፣ ኖት ሚሊዮን። በከፍተኛ ሁኔታ ሸጡ ነበር። ይሄ የጦር መሳሪያ ዕዳ ከነበረባቸው ሀገሮች አንዷ የኛ ሀገር ነበረች። በኋላ ነው ካንስል ተደርጎላት በኢህአዴግ ዘመን ነው በኋላ ተነጋግረው ዕዳው የተሰረዘው። አንዳንዱ በብድር ነበር የሚሰጠው፣ በብድር ይሰጣል ወደፊት ትከፍላላችሁ በሚል እና አንዱ ይሄ ከፍተኛ የራሽያ ዕዳ የመሳሪያ ዕዳ ከነበረባት ሀገር አንዷ የኛ ሀገር ነበረች። እንደምታውቁት አፍሪካ ውስጥ ረጅም የሚባለውን የእርስ በርስ ጦርነት ከተካሄደበት ሀገር አንዱ የኛ ሀገር ነበረ፣ ያኔ ከኤርትራ ጋር እና በኋላ ስልጣን ከያዘው ህወሓት ጋር የነበረው ጦርነት እና አብዛኛው መሳሪያ ይመጣ የነበረው ኦልሞስት ሁሉም ይመጣ የነበረው ከራሽያ ነበር ማለት እንችላለን። እና እጅግ ከፍተኛ የሆነ ጦር መሳሪያ ለአፍሪካ ትሸጥ ነበር። ከዚህ ኮልድ ወር ጦርነት ይጠቀሙ የነበሩት አሜሪካንም ትሸጣለች፣ ራሽያም ትሸጣለች። ይህንን በሮ ማቴሪያል በተለያየ መልኩ ከህዝቡ ይወሰዳል እና አንዱ የአፍሪካን ኢንተርናሽናል ዴት ወይም ደግሞ ብድር ጣራ ላይ ያደረሰው አንዱ ምንድን ነው? ለዚህ በብድር በተለያየ መልኩ የሚቀበሉት የጦር መሳሪያም አንዱ ለዚህ የራሱን አስተዋጽኦ ነበረው። ኪቭንስ በዚህ በኮልድ ወር አፍሪካ ውስጥ በተካሄደው ቀዝቃዛ ጦርነት ቁልፍ የነበሩ ክስተቶች ምን ነበሩ ስንል ኮላፕስ ኦፍ ፖርቹጊዝ ኮሎኒያሊዝም፣ ፖርቹጋል ቅኝ ግዛት ከአፍሪካ አለቅም ብላ ከነበሩት አገሮች አንዷ ነበረች። መጨረሻ አካባቢ ነው ፖርቹጋል ሳትወድ በግዷ ኮሎኒዎቿ ነፃነት የሰጠችው ከአቅም በላይ በመሆኑም ወደ መጨረሻ አካባቢ ነው የፖርቹጋል ቅኝ ግዛት የነበሩ ሀገሮች ነፃነታቸውን ያገኙት። እነዚህም እነ አንጎላ፣ ሞዛምቢክ፣ ጊኒቢሳው ናቸው። ፖርቹጋል ለመልቀቅ ፈቃደኛ አልነበረችም። ስለዚህ ኮላፕስ ኦፍ ፖርቹጊዝ ኮሎኒያሊዝም በተለይ አንጎላ፣ ሞዛምቢክ እና ጊኒቢሳው ላይ
ኮልድ ዎር ጦርነት መባባስ ትልቅ ሚና ተጫውቷል። የተለያዩ ፋክሽኖች ተፈጥረዋል። ስለዚህ ራሽያ እነዚህን አገሮች ሰፕላይ ታደርጋለች በጦር መሳሪያ። አሜሪካ ደግሞ ከቅኝ ገዢ ሀገሮች ጋር በመተባበር እና የተለያዩ ፋክሽኖችን ይህንን ነፃነቱ እንዳይወጡ የሚደረገውን ትግል ወይም ደግሞ ነፃ ከወጡም በኋላ በተለያዩ ቡድኖች ተካፍለው ይዋጋሉ። አንዱን ቡድን አሜሪካ ትደግፈዋለች፣ አንዱን ቡድን ራሽያ ትደግፈዋለች። ከነፃነትም በኋላ ነፃነት ካገኙ በኋላ የተለያዩ ፋክሽኖች ይፈጠራሉ። አንዱን አሜሪካ አንዱን ራሽያ ትደግፈዋለች። ስለዚህ በዚህ የተነሳ አገሮቹ ሙሉ ነፃነት ለማግኘት ረጅም ጊዜ ፈጅቶባቸዋል። በተለይ በቀድሞ በፖርቹጋል ይገዙ የነበሩ አንጎላ፣ ሞዛምቢክ እና ጊኒ ቢሳው። የቀዝቃዛው ጦርነት እዚህ አካባቢ ብቻ የተወሰነ አልነበረም። አፍሪካ ቀንድም ላይ ተከስቶ ነበረ። ሆርን ኦፍ አፍሪካ የእኛ ሀገር የምትገኝበት ሆርን ኦፍ አፍሪካም ላይ የቀዝቃዛው ጦርነት ከተካሄደባቸው የአፍሪካ ስፍራዎች አንዱ ነው። እንግዲህ እንደምታውቁት የአፍሪካ ቀንድ ስትራቴጂክ የሆነ ቦታ ነው። ጂኦፖለቲካሊ በጣም ወሳኝ የሆነ ቦታ ነው። ለማን? ለሁለቱም ፓወሮች፣ ለራሽያም ለአሜሪካም በጣም ስትራቴጂክ የሆነ ቦታ ነው። ሆርን ኦፍ አፍሪካ ክሩሻል የሚያደርገው ሬድ ሲ ሩት እዚህ ነው የሚገኘው። ሜዲትራኒያንና ኢንዲያን ኦሽን የሚያገናኝ ወሳኝ ስትራቴጂክ የሆነ ጂኦፖለቲካል ስፍራ ነው። በመሆኑም የሁለቱንም ትኩረት የሳበ ቦታ በመሆኑ ሁለቱም እዚህ አካባቢ ላይ አፐራንድ ማግኘት ይፈልጉ ነበር። በመሆኑም አንዱ የቀዝቃዛው ጦርነት የተካሄደበት ቦታ የአፍሪካ ቀንድ ሊሆን ቻለ። ራሽያ መጀመሪያ እግሯን ያስገባችውና ተቆጣጥራ የነበረው ሶማሊያን ነበር። በመሆኑም የሶማሊያን መንግስት በከፍተኛ ሁኔታ ትረዳ ነበር። ወታደራዊ ድጋፍ፣ ትሬኒንግ፣ ስትራቴጂ በመንደፍ በመሳሰሉት በከፍተኛ ሁኔታ ስትደግፍ ነበር። እንደምታስታውሱት ደግሞ እስከ 1974 አብዮት ድረስ የኢትዮጵያ አብዮት ድረስ አሜሪካ ለኢትዮጵያ መንግስት ከፍተኛ ድጋፍ ታደርግ ነበር። ለአፍሪካ ከምታደርገው ድጋፍ 60% የሚሆነውን ለኢትዮጵያ ሚሊተሪ ድጋፍ ትሰጥ ነበር። የኢትዮጵያ ሁሉም ነገር ማለት ይቻላል የሚመጣው ወታደራዊ ድጋፍ ይመጣ የነበረው ከአሜሪካ ነበር። ስለዚህ በዛን ወቅት እስከ አብዮቱ ድረስ ኢትዮጵያ አሜሪካ ስትደግፋት፣ ሶማሊያን ደግሞ ሶቪየት ራሽያ ትደግፋት ነበር። ስለዚህ ጠቅላላ የሶማሊያ ወታደራዊ ኤስታብሊሽመንቶች፣ ትሬኒንጉ፣ ሁሉ ነገር በሶቪየት ራሽያ የተደገፈ ነበር። በመሆኑም እንደምታውቁት የሶማሊያ መንግስት ወደዚህ ኢትዮጵያን ባዴን ነፃ አውጥቶ ግሬተር ሶማሊያን ለመመስረት የነበረውን አስፒሬሽን እውን ለማድረግ የተንቀሳቀሰበት ወቅት ነበር። እንግዲህ ሶማሊያ ወሴት አፕ ቱ ቢ ሜጀር ሶቪየት ክሊየንት፣ ዋና የራሽያ ክሊየንት ነበረች። ይሄ የቀጠለው መቼ ነው? እስከ 1974 አብዮት ድረስ። 1974 ላይ ሁኔታዎች ተለወጡ። የኃይለ ሥላሴ መንግስት ተገረሰሰ። ማን ስልጣን ያዘ? ወታደራዊ መንግስት ስልጣን ያዘ። ወታደራዊ መንግስት ስልጣን ሲይዝ ከአሜሪካ ጋር አልተግባቡም። ምክንያቱም እንደምታውቁት ኃይለ ሥላሴ ከፍተኛ የአሜሪካ ድጋፍ ነበራቸው። የኃይለ ሥላሴ መንግስት በመገልበጡ የአሜሪካ መንግስት ደስተኛ አልነበረም። በመሆኑም ኢቨን ኢትዮጵያ ኢትዮጵያ ገንዘብ የከፈለችበት መሳሪያ ሁሉ ነበር። ያንን ሁሉ የአሜሪካ መንግስት ይከለክላል። ለሶሻሊስት ለወታደራዊ መንግስት ለመስጠት ፈቃደኛ አልነበረም። በመሆኑም የኢትዮጵያ መንግስት ከማጋ ወዳጅነት መሰረተ? ከራሽያ ጋር። የኢትዮጵያ መንግስት ከራሽያ ጋር ወዳጅነት ሲመሰርት፣ ሶማሊያ ደግሞ ከራሽያ ጋር የነበራትን ወዳጅነት አቁማ ከማጋ ወዳጅነት ጀመረች? ከአሜሪካ ጋር። ስለዚህ በሌላ አገር አጋር ተቀያየሩ ማለት ነው። አሜሪካ የኢትዮጵያ ሰፖርተር ነበረች፣ ራሽያ የሶማሊያ ሰፖርተር ነበረች። ይሄ የቀጠለው እስከ 1974 ድረስ ነው። አብዮቱ ሲመጣ ኢትዮጵያ የራሽያ ወዳጅ ሆነች፣ ሶማሊያ ደግሞ የአሜሪካ አጋር ሆነች። እንደምታውቁት የኢትዮ ሶማሊያ ጦርነት ሲካሄድ ያው ሶማሊያ የአሜሪካ ድጋፍ ነበራት፣ ኢትዮጵያ የራሽያ ድጋፍ ነበራት። የሚገርመው ግን ሶማሊያን በፊት ያስታጠቁ ያሰለጠኑ ራሽያዎች፣ ሁሉም ሚሊተሪ ፕላኗን ኤቭሪቲንግ የሚያውቁ የነበሩ ያሰለጠኗት ናቸው አሁን ኢትዮጵያን ሳይድ ያደረጉት። በኋላ ደግሞ ኢትዮጵያን ጦር የሚያማክሩ ምን የሚሉ ራሽያኖች ናቸው። ዜኒ ኤቭሪቲንግ አብዛኛውን ነገር እነሱ ትሬን ያደረጓቸው ናቸው። ሁሉም ነገር ያውቁ ነበር እና ብዙ ኢትዮጵያ ሶማሊያን ለማሸነፍ ያ ብዙ ኮንትሪቢዩት አድርጓል። ኢትዮጵያ ሪሲቭድ ሲግኒፊካንት ሰፖርት ፍሮም ራሽያ እስከ ፖስት 1977 በጣም ቅድም እንዳለው እጅግ ከፍተኛ የሆነ ወታደራዊ ድጋፍ ታገኝ ነበር ከራሽያ። ይሄ እንደምታስታውሱት እስከ 1980s መጨረሻ አካባቢ ድረስ ቀጥሏል። ለወታደራዊ መንግስት መውደቅ አንዱ ኤክስተርናል ፋክተር ፕሪስቶሪካና ግላስኖስት ነው ብለናል። ይሄ ሲቋረጥበት ነው
የወታደራዊ መንግስት ሊዳከም የቻለው በቲፒኤልኤፍ የሚመራው ኢፒአርዲኤፍ ስልጣን እንዲይዝ አንዱ ቀጥታ እንዲገባ ያደረገው ምንድነው? ይሄ ይገኝ የነበረው ሚሊተሪ ሰፕላይ ስለቆመ ነው። ምክንያቱም ጎርባቾቭ ትልቅ ሪፎርም ማምጣት ጀምሯል፣ አቁሟል ይሄን ድጋፍ እና ኢትዮጵያ በጣም ከፍተኛ ሪሲፒየንት ከሚባሉት አንዷ ነበረች። from 1977 to 1980 ኢትዮጵያ ብቻዋን የ2 ቢሊዮን የአሜሪካ ድጋፍ አግኝታለች። ማለት እርዳታ received nearly 2 billion in Soviet arms። ስለዚህ the US shifted its focus to Somalia ቅድም እንዳልነው ተለዋወጡ። ኢትዮጵያ ከራሽያ ጋር፣ ሶማሌ ደግሞ የአሜሪካ ድጋፍ። ስለዚህ ፕሮክሲ ወሩ ወይም ደግሞ የውክልና ጦርነቱ ቀጠለ። ከሁለቱ አገሮች ጀርባ አሜሪካና ራሽያ ነበሩ። ቤዝ ሁሉ ሰጥቷቸው ነበር። ሶማሊያ በርበራን ለአሜሪካ ሰጥታ ነበረ። ኢትዮጵያ ደግሞ ዳህላክ ላይ ያኔ ዳህላክ የኢትዮጵያ እንትን ነበረ፣ ያው ሬድሲን የኛ ስለነበረ ኤርትራ ስላልተገነጠለች ዳህላክ አይላንድ ላይ ቤዝ ለራሽያ ሰጥታ ነበረ። ናቫል ቤዝ፣ የባህር ኃይል ቤዝ ለሁለቱም ሰጥተው ነበር። አሜሪካ ሶማሊያ በርበራ ላይ፣ ኢትዮጵያ ዳህላክ ላይ ሰጥታ ነበር። ኖቬምበር 1977 ዚያድ ባሬ የወቅቱ የሶማሊያ ፕሬዚዳንት ኤክስፔልድ ሶቪየት ፐርሶኔል፣ ራሽያ ፐርሶኔልን ውጡልኝ ብሎ ከሀገሩ አስወጣቸው። ምክንያቱም ከኢትዮጵያ መንግስት ጋር ወዳጅነት ስለጀመሩ አፍተር ዜር አርምድ ኢትዮጵያን አስታጠቁ እና ጦርነቱ ተካሄደ። የኢትዮ ሶማሌ ጦርነት ኢትዮጵያ በድል አድራጊነት አሸነፈች። ቅድም እንዳልኳችሁ የሶቪየት እርዳታ እነ ኩባ፣ ሶቪየት ያኔ ሶሻሊስት ሀገሮች ይተባበራሉ፣ ትልቅ ሚና ተጫውተዋል ኢትዮ ሶማሌ ጦርነት ላይ። አንዱ ምንድን ነው፣ በፊት ሶማሊያን አድቫይዝ ታደርግ የነበረች ሀገር ነች። አሁን ደግሞ ኢትዮጵያን አድቫይዝ የምታደርገው ብዙውን ነገር ይታወቃል። እንደገና ያው እንደምታውቁት ጀግኖች አባቶቻችን ባደረጉት ቆራጥ ተጋድሎ የሶማሊያ ወራሪ መንግስት ሊሸነፍ ችሏል። ይሄ ድጋፍ፣ ይሄ የኮልድ ዎር ጦርነት ኢጅፕትና ሊቢያም ላይ እንደዚሁ ቀጥሎ ነበር። ኢጅፕትም ሊቢያም እንደዚሁ ከፍተኛ የሶቪየት ድጋፍ የነበራቸው ሀገሮች ነበሩ። ሊቢያም አንደር ሙአመር ጋዳፊ፣ ኢጅፕትም እንደዚሁ ከሶቪየት ህብረት ከፍተኛ ድጋፍ ያገኙ ነበር። ዩኤስ ኢንቮልቭመንት ኢን ዘ ኮልድ ዎር እና አሜሪካ ልክ እንደ ራሽያ ሁሉ ከፍተኛ ኢንቮልቭመንት ነበራት። ዩኤስ ፎከስድ ኦን ኮንቴኒንግ ሶቪየት ኢንፍሉዌንስ ስፔሻሊ ኢን ኢትዮጵያ ኤንድ ሶማሊያ። ቅድም እንዳልነው አሜሪካ ትከተለው የነበረ ኮንቴንመንት የሚባል ፖሊሲ ትከተል ነበረ። ኮንቴንመንት ማለት ምንድን ነው? በተቻለ መጠን ኮሚኒዝም እንዳይስፋፋ ማድረግ ነው። ከአውሮፓም ላይ ነበረ፣ ኤዥያም ላይ ትልቁ ስጋቷ ኮሚኒዝም የተለያዩ አገሮች እንዳይስፋፋና ችግር እንዳይፈጥር ነው። ኮንቴንመንት ይባላል። ይሄ ባለበት ቦታ ኮንቴን እንዲሆን። ስለዚህ ፎከስ አድርጋ የነበረው ኮንቴኒንግ ሶቪየት ኢንፍሉዌንስ ስፔሻሊ ኢትዮጵያ ከኢትዮጵያ እና ወደ ሌሎቹ እንዳይስፋፋ የማድረግ ዓላማ ነበራት። በኋላ ግን አሜሪካ ከግብፅ ጋር የነበራት ሪሌሽንሽፕ ተሻሽሎ ነበረ። እንደምታውቁት ግብፅ የመጀመሪያው ከሶቪየት ጋር አጋር በመሆን የመጀመሪያዋ አፍሪካ ሀገር ነች ብለናል። በኋላ ግን አንዋር ሳዳት የግብፅ ፕሬዚዳንት ከሆነ በኋላ በአሜሪካና በግብፅ መካከል ያለው ግንኙነት ተሻሽሎ ነበር። ይህም ፖስት 1973 ዎር ነው። 1973 ላይ እንደምታስታውሱት ዮም ኪፖር ዎር የሚባል በእስራኤልና በአረብ አገሮች መካከል የተደረገ ጦርነት ነበር። ዮም ኪፖር የተለያዩ ጦርነቶች ተደርገዋል። 1948 ላይ የተደረጋለ፣ 1967 ላይ የተደረጋለ፣ 1973 ላይ ደግሞ ዮም ኪፖር ዎር የሚባል ጦርነት ተደርጓል። በዚህ እስራኤል አሸንፋለች። ካሸነፈች በኋላ ከዚህ ጦርነት በኋላ የአሜሪካ ፕሬዚዳንት አሁን በቅርብ የሞቱት ጂሚ ካርተር ሁለቱን ወገኖች ለማስማማት ጥረት አድርገው ነበረ። የግብፅንና ኢጅፕትን መሪዎች በጠረጴዛ ዙሪያ ለማወያየት ጥረት አድርገው ነበር። ይህ አግሪመንት ምን ይባላል? ዘ ካምፕ ዴቪድ አግሪመንት ይባላል። ኦፍ 1979 አስማሟቸው፣ ካምፕ ዴቪድ አግሪመንት። ስለዚህ ግብፅ ምን ሆነች? የመጀመሪያዋ የአረብ ሀገር ለእስራኤል እውቅና የሰጠች አረብ ሀገር ሆነች። ኢን ሪተርን ፎር ዛት ግብፅ ደግሞ ሳይናይ ፔኒንሱላን ተቆጣጥራ የነበረውን ለመልቀቅ ተስማማች። በዚህ ስምምነት መሰረት አሜሪካ ለግብፅና ለእስራኤል ወታደራዊ ድጋፍ ለመስጠት ይህን ስምምነት ካደረጉ ወታደራዊ ድጋፍ ለመስጠት ቃል በገባችው መሰረት እስከዛሬ ድረስ ያልተቋረጠ ሚሊተሪ ድጋፍ በየዓመቱ ለእስራኤልና ለግብፅ ትሰጣለች። በነገራችን ላይ ግብፅ አንዱ እስከዛሬ ድረስ ግብፅን ቦስ እንድታረግ እንዲያረጋለሁ እንድትል የሚያረጋት አንዱ ካምፕ ዴቪድ ላይ የተስማሙት ስምምነት መሰረት እስከዛሬ ድረስ ከፍተኛ የሆነ ወታደራዊ ድጋፍ ከአሜሪካ ታገኛለች። ከዚህ ከ1979 ጀምሮ ያልተቋረጠ ቢኮዝ ኦፍ ካምፕ ዴቪድ አግሪመንት። ይህን አግሪመንት አድርጎ ሲመጣ ከዚህ በፊት እንደምታስታውሱት አንዋር ሳዳት ወዝ አሳሲኔትድ። እንዴት ለእስራኤል እንዴት እውቅና ትሰጣለህ በሚል በራሱ ሰዎች ተገድሏል።
እና ምን ለማለት ነው እዚህ ጋር በኋላ ከግብፅ ጋር አሜሪካ ያላት ግንኙነት ተሻሽሎ እንደነበር በተለይ ከካምፕ ዴቪድ ስምምነት በኋላ ማሳየት ነው። ቀጥሎ የምንመለከተው ሴትለር ኮሎኒያሊዝም ኢን አፍሪካ። ቅድም ከናሽናል ሊብሬሽን ሙቭመንት ጋር በተያያዘ ተናግረናል። ሴትለር ኮሎኒያሊዝም ወይም ደግሞ ይሄ ብዙ ዋይት ሴትለርስ ያለበት አካባቢ ምን ያህል ናሽናል ሊብሬሽን ስትራግል ትልቅ ፈተና እንደነበረ አይተናል። ፎከስ ኦን ፖርቹጊዝ ኮሎኒስ እና በተለይ አንዱ ከፍተኛ ነጭ ሰፋሪዎች የነበሩት በፖርቹጋል ቅኝ ግዛቶች ውስጥ ነበረ። አንጎላ፣ ሞዛምቢክ፣ ጊኒ ቢሳው ብዙ ነጭ ሴትለርስ የነበሩባቸው ናቸው። አንጎላ ኤንድ ሞዛምቢክ ሃድ ሲግኒፊካንት ዋይት ሴትለርስ፣ በጣም ብዙ ነጭ ሰፋሪዎች የነበሩባቸው ናቸው። በመሆኑ ልክ አልጄሪያ ላይ እንዳየነው ሁሉ ቫዮለንት ሊብሬሽን ስትራግል ነበረ። ነጮች በብዛት ያሉባቸው ቦታዎች ቫዮለንት ሊብሬሽን ስትራግል እንደነበረ አይተናል። አንጎላና ሞዛምቢክ ላይም እንደዚሁ ነበር። ስለዚህ ከ1960ዎቹ ጀምሮ አንጎላና ሞዛምቢክ ከፍተኛ የሆነ ደም መፋሰስ የነበረባቸው ቦታዎች ናቸው። ከማጋ ከኮሎኒያል ፓወርስ ጋር። ምክንያቱም ብዙ ዋይት ሴትለርስ አሉ። እነሱ ያገኙትን ለዘመናት የነበራቸውን ፕሪቪሌጅ ላለመልቀቅ ብዙ ትግል ያደርጉ ነበር። በመሆኑ ቫዮለንት ስትራግል ነበር። ይሄ ሊብሬሽን ሙቭመንት እዚህ አንጎላና ሞዛምቢክ ላይ የተጀመረው ኤርሊ 1960s ነበር። ኤርሊ 1960s ተጀመረ። ሊዲንግ ቱ ቫዮለንት ስትራግልስ ፎር ኢንዲፔንደንስ። ለነፃነት የሚደረገው ትግል በጣም ቫዮለንት ነበረ። ምክንያቱም ብዙ ዋይት ሴትለርስ ስላሉ የህልውና ትግል ያደረጉ ነበር እነሱ እና ይሄንን በተለይ አንጎላ ላይ ሲደረግ የነበረውን የነፃነት ትግል የሚመራ የነበረው ፓርቲ ምን ይባላል? ኤምፒኤልኤ ይባላል። ኤምፒኤልኤ ይባላል። በእንግሊዝኛ ኢኩቫለንቱ ምን ነበረ? ፖፑላር ሙቭመንት ፎር ዘ ሊብሬሽን ኦፍ አንጎላ ይባላል። በአጭሩ ኤምፒኤልኤ ይባላል። ኤምፒኤልኤ ያው እንግዲህ በፖርቹጊዝ ስለሆነ የተጻፈው እንግሊዝኛ ኢኩቫለንቱ ፖፑላር ሙቭመንት ፎር ዘ ሊብሬሽን ኦፍ አንጎላ ኦር ኤምፒኤልኤ በመባል ይታወቃል። ይሄ ኤምፒኤልኤ የአንጎላ ህዝቦች ከፖርቹጋል ነፃ ለመውጣት የሚያደርጉትን የአርነት እንቅስቃሴ የሚመራ ቡድን ወይም ደግሞ ድርጅት ሲሆን መሪው ደግሞ አውገስቲኖ ኔቶ ይባላል። አውገስቲኖ ኔቶ የኤምፒኤልኤ መሪ ነበር፣ ይህንን ሊብሬሽን ስትራግሉን የሚመራው። በሌላ በኩል ደግሞ ሞዛምቢክ ውስጥ የሚካሄደውን አሁንም የጸረ ፖርቹጋል ቅኝ አገዛዝ ትግል ይመራ የነበረው ድርጅት ፍሬሊሞ ይባላል። እሱም እንግሊሽ ኢኩቫለንቱ ምንድነው? ፍሮንት ፎር ዘ ሊብሬሽን ኦፍ ሞዛምቢክ ይባላል። ፍሮንት ፎር ዘ ሊብሬሽን ኦፍ ሞዛምቢክ ወይም ደግሞ በምህጻረ ቃል ፍሬሊሞ ይባላል። ፍሬሊሞ ይመራ የነበረው ኤድዋርዶ ሞንዳሌን በሚባል ሊብሬሽን መሪ ይመራ ነበር። ኤድዋርዶ ሞንዳሌን እስከ 1969 ድረስ ይህንን እንቅስቃሴ ሲመራ ቆይቶ 1969 ላይ ተገሏል። 1969 ላይ ሲገደል እሱን ሪፕሌስ ያደረገው ሳሞራ ማሼል የሚባለው የአርነት ንቅናቄ መሪ ነው። ሳሞራ ማሼል he was replaced by ሳሞራ ማሼል። አንዱ አንጎላን ነፃ ለማውጣት ይታገል የነበረ፣ ሌላው ደግሞ ሞዛምቢክን ነፃ ሊያወጣ የነበረ የአርነት ንቅናቄ ቡድን ወይም ደግሞ ህብረት ነበር። ሁለቱም ቡድኖች ይደገፉ የነበሩት በማርክሲስት አይዲዮሎጂ ነበር። ማርክሲስት አይዲዮሎጂ ተከታዮች ነበሩ። ማለትም ራሽያ ነበረች የምትደግፋቸው። they were supported by Marxist ideologies and foreign assistance። ከአፍሪካም ድጋፍ ነበራቸው፣ ከራሽያም ድጋፍ ነበራቸው። ራሽያ እንደ ቅድም እንዳልኳችሁ የተለያዩ ቴክኒካል እና የማቴሪያል ድጋፍ ታደርግላቸው ነበረ። ሌሎች ደግሞ እንደዚሁ አገሮች ማለት የሶቪየት ካምፕ የሆኑ አገሮች ድጋፍ ያደርጉላቸው ነበር። ለምሳሌ ኤምፒኤልኤን ጊኒ ትደግፈው ነበረ። የሴኩ ቱሬ ጊኒ ኤምፒኤልኤን ስትደግፈው፣ ታንዛኒያ እና ዛምቢያ ደግሞ ፍሬሊሞን ይደግፉ ነበር። ስለዚህ እነዚህ የአርነት ንቅናቄዎች ናቸው። ኤምፒኤልኤ ኤንድ ፍሬሊሞ። ኤምፒኤልኤ ኢን አንጎላ፣ ፍሬሊሞ ኢን ሞዛምቢክ። ነገር ግን የአንጎላ ሊብሬሽን ስትራግል ተቀናቃኝ ነበረው። ኤምፒኤልኤ በኦገስቲኖ ኔቶ የሚመራው ኤምፒኤልኤ እንደዚሁ ለፓወር የሚቀናቀነው ሌላ ቡድን እዛው አንጎላ ውስጥ ነበረ። ይሄኛው ቡድን ደግሞ ምን ይባላል? ዩኒታ ይባላል። ስለዚህ ኤምፒኤልኤ እና ዩኒታ ሁለቱም ራይቫልስ ነበሩ። አንጎላ ውስጥ ለፓወር የሚታገሉ ናቸው። በዚህ በቀዝቃዛው ጦርነት ወቅት ኤምፒኤልኤን ራሽያ ስትደግፈው፣ ዩኒታን ደግሞ አሜሪካ ትደግፈው ነበር። ስለዚህ ከኋላ ሆነው የሚያዋጉት፣ ከኋላ ሆነው ፕሮክሲ ዎር ያካሄዱ የነበሩት ሁለቱ ሱፐር ፓወሮች ነበሩ።
ስለዚህ ዩኒታ ምን ይባላል? እንግሊሽ ኢኩቫለንቱ ናሽናል ፍሮንት ፎር ዘ ሊብሬሽን ኦፍ አንጎላ ይባላል። ሞዛምቢክ ውስጥ ኤድዋርዶ ሞንዳሌን ቅድም እንዳልነው ፍሬሊሞን እየመራ ቆይቷል። አንቲል ሂ ዋዝ አሳሲኔትድ፣ በኋላ ተገደለ። ከተገደለ በኋላ በሳሞራ ማርሼል እንደተካ አይተናል። ፖርቹጋል ዊዝድሮዋል ዲዩ ቱ ኢኮኖሚክ ስትሬን፣ በኋላ ፖርቹጋል ሳትወድ በግዷ ለእነዚህ አገሮች ነፃነት ለመስጠት ተገደደች። ብዙ ችግሮች ገጠማት። ኢቨን ሪቮሉሽን ራሱ ፖርቹጋል ውስጥ አብዮት ተቀሰቀሰ። ስለዚህ በኋላ የመጣው መንግስት ኢኮኖሚዋንም ድሬን ስላደረገው ለእነዚህ ለቅኝ ግዛቶች ነፃነት መሰጠት አለበት የሚል አቋም ተገደው በኢኮኖሚክ ስትሬን እና ፖለቲካል ክራይሲስ ፖርቹጋል ውስጥ በተከሰተ ፖለቲካል ክራይሲስ ፖርቹጋል መጨረሻ ላይ ነፃነት ለመስጠት ተገደደች። ነፃነት ስትሰጥ ለሞዛምቢክ በስርዓቱ ስትሰጥ፣ ለአንጎላ ግን በአግባቡ ሴትል ሳታደርግ ነው የወጣችው። ሴትል ሳታደርግ በአግባቡ ባለመውጣቷ ለምን በር ከፈተ? በዩኒታና በኤምፒኤልኤ መካከል ጦርነት ለመከፈት አመቺ ሁኔታ ተፈጠረ። በዚህ የተነሳ ብዙ ደም መፋሰስ ተከስቶ ነበር። ስለዚህ ፖርቹጊዝ ዊዝድሮዋል ዲዩ ቱ ኢኮኖሚክ ስትሬን ኤንድ ፖለቲካል ክራይሲስ አት ሆም ለቀቀች ፖርቹጋል፣ ሊዲንግ ቱ ፖለቲካል ክራይሲስ ኤንድ ኢቨንቹዋል ሪኮግኒሽን ኦፍ ኢንዲፔንደንስ። ፖለቲካል ክራይሲስ ተከሰተ። በዚህ የተነሳ ጊኒ ቢሳው፣ ሞዛምቢክ ኤንድ አንጎላ ነፃ ሊወጡ ቻሉ። ፖርቹጋል በነበረባት ጫና ምክንያት በኢኮኖሚና ፖለቲካል ክራይሲስ ምክንያት ለእነዚህ ሀገሮች ነፃነት ለመስጠት ተገዳ ነበር። ኢን አንጎላ የፓወር ስትራግል ኢንሹድ። ስለዚህ ቅድም እንዳልነው የአንጎላ ላይ ግን አመቺ ሁኔታ ሳይፈጠር ስለሆነ ዲስኦርጋናይዝድ በሆነ ሁኔታ ስለሆነ ፖርቹጋል የለቀቀችው ለሲቪል ዎር ወይም ለእርስ በርስ ጦርነት አመቺ ሁኔታ ተፈጥሮ ነበር። በመሆኑም አንጎላ ውስጥ በኤምፒኤልኤ እና በዩኒታ መካከል ጦርነት ተደረገ። ኤምፒኤልኤ የሚመራው በአጎስቲኖ ኔቶ ሲሆን ዩኒታ ደግሞ ይመራ የነበረው ጆናስ ሳቪምቢ በሚባል መሪ ነበር የሚመራው። ስለዚህ በአጎስቲኖ ኔቶ እና በጆናስ ሳቪምቢ የሚመሩት ሁለቱ ቡድኖች የቀለጠ ጦርነት ውስጥ ይገባሉ። ሊዲንግ ቱ ፕሮሎንግድ ኮንፍሊክት አፍተር ኢንዲፔንደንስ ኢን 1975 ፖርቹጋል ለቃ ከወጣች በኋላ አንጎላ ነፃነቷን ካገኘች በኋላ ከፍተኛ የሆነ የፓወር ስትራግል በሁለቱ ቡድኖች መካከል ይከናወናል። ቅድም እንዳልነው ከሁለቱ ጀርባ ራሽያና አሜሪካ እንዳሉ አይተናል። ይሄ ሳሞራ ማርሼል ነው የሞዛምቢክ እና በእንደዚህ አይነት መጨረሻ ላይ ግን ያው ምንድን ነው የሆነው? ዩኒታ ተሸንፎ ኤምፒኤልኤ ስልጣን የያዘ በኋላ በአውግስቲኖ ኔቶ የሚመራ መንግስት ስልጣን ላይ ሊወጣ ችሏል። ሌላው የምንመለከተው በዚህ ወቅት ትራንዚሽን ፍሮም ሮዴዥያ ቱ ዚምባብዌ ነው። የዚምባብዌን ሁኔታ እንመለከታለን። እንግዲህ ይሄ ሮዴዥያ ተብሎ ይጠራ የነበረው ክፍል ነበረ። ሳውዘርን ፓርት ኦፍ አፍሪካ ሮዴዥያ በእንግሊዝ ይገዛ የነበረ አካባቢ ነው ሮዴዥያ። ይሄ ናሽናል ሊብሬሽን ሙቭመንት በሌላው አፍሪካ አካባቢ ጥቁሮች የሚያደርጉት የአርነት ትግል ያሳሰባቸውን ነጮች ዩዲአይ የሚባል ዲክሌር ያደርጋሉ። ዩዲአይ ተብሎ ይጠራል። ዩዲአይ ማለት ዩኒላተራል ዲክሌሬሽን ኦፍ ኢንዲፔንደንስ ነው። ይህ አካባቢ የእንግሊዝ ቅኝ ግዛት ነበረ፣ ግን ብዙ ነጭ ሴትለሮች ነበሩ፣ ብዙ ነጭ ሰፋሪዎች ነበሩ። ይሄ ሮዴዥያ የሚባለው አካባቢ በእንግሊዝ ቅኝ አገዛዝ ስር ነው። ብዙ ነጮች አሉ ሴትለርስ። የነበረው ናሽናል ሊብሬሽን ሙቭመንት ስላሳሰባቸው ድንገት ይነሱና ኢንዲፔንደንስ ያውጃሉ። ከማን ነው ኢንዲፔንደንስ የሚያውጁት? ከእንግሊዝ ነፃ ራሳቸውን አውጥተው የነጭ መንግስት ያቋቁማሉ። የነጭ መንግስት ዩዲአይ ይባላል። ዩኒላተራል ዲክሌሬሽን ኦፍ ኢንዲፔንደንስ ይባላል። እንግሊዝን ሳያማክሩ ምን ሳይሉ ነፃነታቸውን ያውጁና የነጭ መንግስት ያቋቁማሉ። እንግዲህ ጁን 20 1969 ሪፈረንደም ይካሄዳል። ሪፈረንደም ይካሄድና ሪፈረንደም ኢን ሮዴዥያ አፕሩቭድ ኤ ኮንስቲቱሽን ዛት ኢንሃንስድ ፖለቲካል ፓወር ፎር ዘ ዋይት ማይኖሪቲ። የጥቂት ነጮች መንግስት ይመሰረታል እና ያ የጥቂት ነጮች መንግስት ምን ብለው ዲክሌር ያደርጋሉ? ሮዴዥያን ሪፐብሊክ ብለው ያውጃሉ። የሮዴዥያን ሪፐብሊክ ብለው ከእንግሊዝ ነፃ ወጥተናል፣ የራሳችንን መንግስት አቋቁመናል ብለው ዩዲአይ ወይም ዩኒላተራል ዲክሌሬሽን ኦፍ ኢንዲፔንደንስ በራሳቸው መንገድ ሄደው የራሳቸውን መንግስት ያቋቁማሉ። አብዛኛው ጥቁር ነው። ጥቂት እዛ ሴትለሮቹ ነጮቹ የመሰረቱት መንግስት ነው። የጥቂት ነጮች መንግስት ይመሰረታሉ። ሮዴዥያ ብለው ሪፐብሊክ ዲክሌር ያደርጋሉ። ይህ ሁኔታ ከፍተኛ ቁጣ ይቀሰቅሳል። ኮንስቲቱሽናል አፕሮቭ ዘ ኒው ኮንስቲቱሽን ዋዝ ፓስድ ባይ ፓርላሜንቱ ኖቬምበር 1969 ላይ
ያጸድቀዋል። ሮዴሺያ ዲክለርድ ኢትሰልፍ አ ሪፐብሊክ ኦን ማርች 2 1970 ራሷን የሮዴሺያ ሪፐብሊክ ብላ የመሰረተች ከእንግሊዝ ራሷን ነፃ አውጥቻለሁ ከእንግዲህ በኋላ የእንግሊዝ ቀኝ ግዛት አይደለም ብሎ በጥቂት ነጮች የተመሰረተ መንግስት ነው ሮዴሺያ። ይህ በሚሆን ጊዜ ጥቁሮቹ ማለት ኢንዲጂነሱ የአገሬው ባለቤቶች ከፍተኛ ተቃውሞ ይነሳል። ናሽናሊስት ሙቭመንት ይጀምራል። ዩናይትድ አፍሪካን ናሽናል ካውንስል የሚባል ይመሰረታል። 1971 ላይ ነው የተመሰረተው። ይህንን ሙቭመንት ይመራ የነበረው ሜቶዲስት ቸርች ቄስ ነው። አቤል ሞዞሬዋ የሚባል ሰው ይመራዋል። ከዛ 3 ቡድኖች ይቋቋማሉ። አንዱ ይሄ አሁን ያልነው ዩኤኤንሲ ነው፣ ዩናይትድ አፍሪካን ናሽናል ካውንስል የሚባል በአቤል ሞዞሬዋ የሚመራ ቡድን ሲሆን ይሄ ሮዴዥያ ውስጥ ሆኖ ነው የሚንቀሳቀሰው። ሞዴሬት ነው። ከነጩ መንግስት ጋር ብዙም ኮንፍሊክት ብዙም የተካረረ እንትን የለውም እና የመደራደር አዝማሚያ ነው ያለው። ፓወር ሼር ከማድረግ አኳያ የመደራደር አዝማሚያ ስለነበረው ኢት ዋዝ ኦርጋናይዝድ ዊዝን ሮዴዥያ። ነገር ግን 2 ደግሞ ስትሮንግሊ የሚቃወሙ ቡድኖችም ነበሩ። እነሱ ምን ይባላሉ? ዛፑና ዛኑ ይባላሉ። ዛፑና ዛኑ ኦርጋናይዝድ የሆኑት ኢን ኤግዛይል ነው፣ ከሮዴዥያ ውጭ ነው። ቢኮዝ ዜይ ወር ስትሮንግ፣ አቋማቸው ስትሮንግ አጌንስት የነጮችን መንግስት የተቋቋመውን የነጮችን መንግስት ስትሮንግሊ የሚቃወሙ ናቸው። ስለዚህ ዩኤንሲ ከሮዴዥያ ሆኖ ኦፕሬት ሲያደርግ ሞዴሬት የሆነ ነው። 2ቱ ግን ዛፑና ዛኑ ግን ከውጭ ሆነው መታገል ይጀምራሉ። ይሄ ኮንፍሊክት እየተባባሰ ይሄዳል። ዛፑ ዚምባብዌ አፍሪካ ፒፕልስ ዩኒየን ነው የሚባለው፣ ምህጻረ ቃል ነው። ዛፑ ዚምባብዌ አፍሪካን ፒፕልስ ዩኒየን፣ ዛኑ ደግሞ ዚምባብዌ አፍሪካን ናሽናል ዩኒየን ተብሎ የሚጠራ ነው። እና እነዚህ ቀጥታ ወደ ትጥቅ ትግል ነው የገቡት። ከውጭ ሆነው ይህን የሮዴዥያ መንግስት ማጥቃት ነው የጀመሩት። የጥቂት ነጮች መንግስትን ማጥቃት ነው የጀመሩት። ከዛ ሁኔታዎች ኤስካሌት እያደረጉ ግጭቱ በከፍተኛ ሁኔታ እየተባባሰ ይሄዳል። with violence intensifying after ዛኑ attacked in December 1972 በተለይ ዛኑ በከፍተኛ ሁኔታ የሮዴዥያ መንግስት ከውጭ ሆኖ ማጥቃት ይጀምራል። ይህን ለመቋቋም የሮዴዥያ መንግስት የዛምቢያ ሮዴዥያን ቦርደር ይዘጋዋል። ምክንያቱም ከዛምቢያ ሆኖ ነው፣ ዛምቢያ ቤዝ ሰጥታቸዋለች። ከዛምቢያ ሆኖ ነው ሮዴዥያን እያጠቁ ያሉት ዛኑ። ይህንን ቦርደር ብሎክ ብታደርገውም ሞዛምቢክ ያኔ ነፃ ወጥታ ስለነበረ 1979 ላይ ነፃ ወጥታ ስለነበረ ሞዛምቢክ ሌላ ቤዝ ትሰጠዋለች ለዛኑ። ስለዚህ ማጥቃቱ ቀጠለ፣ ሮዴዥያን ማጥቃቱ። ከዛ በኋላ 2ቱ ዛኑና ዛፑ አብረው ለመስራት ይስማማሉ። ይህንን የጥቂት ነጮች መንግስት በማፍረስ ነፃነታቸውን ለማወጅ ይስማማሉ። በመሆኑም 1976 ጆሹዋ ንኮሞ ይባላል። የዛፑ መሪ ጆሹዋ ንኮሞ ይባላል። የዛኑ መሪ ደግሞ ሮበርት ሙጋቤ ይባላል። እንደምታስታውሱት ሮበርት ሙጋቤ እስከ ቅርብ ጊዜ ድረስ የዚምባብዌ ፕሬዚዳንት ሆኖ ለረጅም ዘመን የመራ አፍሪካ መሪ ነበር እና ጆሹዋ ንኮሞ የዛፑ ጆሹዋ ንኮሞ እና የዛኑ ሮበርት ሙጋቤ በመስማማት አብረው ለመስራት ይስማማሉ። ፒኤፍ ብለው ይሰይማሉ። ይህን ንብረታቸውን ፓትሪዮቲክ ፍሮንት በሚል ይሰይሙታል። ከዛ ከኔበሪንግ ሀገሮችም ከጎረቤት ሀገሮችም ከፍተኛ ድጋፍ ያገኙ ነበር። በኋላ ግን the white Rhodesian government was thus under diplomatic and military and economic pressure። ይሄ የነጮች መንግስት ዓለም አቀፍ ተጽዕኖም ነበረበት። ማንም የተቀበለው አልነበረም። ዩዲአይን ከእንግሊዝ ጀምሮ እንግዲህ ከዚህ በፊት እንዳልነው እንግሊዝ ነበረች ያን አካባቢ የምታስተዳደር። ከእንግሊዝ ጀምሮ ሌሎቹ አገሮች በሙሉ እውቅና አልሰጡትም ነበር። therefore there was international pressure against the ኢያን ስሚዝ መንግስት። ኢያን ስሚዝ መንግስት ይባላል። መሪው ኢያን ስሚዝ ይባላል። የዚህ የሮዴዥያን ሪፐብሊክ ጥቂት ነጮች መንግስት ፕሬዚዳንት ሆኖ ራሱን የሰየመው ኢያን ስሚዝ ይባላል። ስለዚህ የኢያን ስሚዝ መንግስት ከፍተኛ ተቃውሞ ገጠመው። the white Rhodesian government was thus under diplomatic, military and economic pressure። ከተለያየ አቅጣጫ ይገጥመው ጀመር። እውቅና ማንም የሚሰጠው ጠፋ። by 1979 increasing pressure led prime minister ኢያን ስሚዝ to accept internal settlement። ስለዚህ በዓለም አቀፍ ደረጃም የተወገዘ ነው። እንደገና ደግሞ እነዛኑ ዛፑ በከፍተኛ ሁኔታ ናሽናል ሊብሬሽን ስትራግሉን ወይም ደግሞ ሬድ ጥቃት እያደረሱበት ነው። በመሆኑም መጨረሻ ላይ 1979 ላይ ይህን ነገር በሰላማዊ መንገድ ለመፍታት ይስማማል። በመሆኑም ፕሮሚሲንግ ኢሌክሽንስ ፎር ትራንዚሽናል ገቨርንመንት የሽግግር መንግስት በምርጫ እንዲቋቋም ስምምነት ላይ ይደርሳሉ። ኤፕሪል 1979 ላይ ይህ ኢሌክሽን ይካሄድና
ዩኤንሲ ብላክ ማጆሪቲ ሲት ዊን ያደርጋል። በዚህ ጊዜ የአገሪቱንም መንግስት ሮዴዥያ የሚለውን ስም ይቀይሩና ዚምባብዌ ወደሚለው ስም ትቀይራል። ዚምባብዌ ብለው ይሰይሙታል። መጨረሻ ላይ ግን የዩኤንኤሲ ያሸነፈው የፒኤፍ ወይም ደግሞ የፓትሪዮቲክ ፍሮንቱን ሰፖርት ስላላገኘ ብዙም ጠንካራ አልነበረም። በዚህ ሂደት ውስጥ በ1980 ብሪቴን እንደገና መልሳ አካባቢውን ትቆጣጠራለች። ብሪቲሽ ኮንትሮል ኤንድ ዘ 1918 ኢሌክሽን ብሪቲሽ ብሪፍሊ ሪስታብሊሽ ኮንትሮል ሮዴዥያን መልሳ እንደገና ትቆጣጠራለች ለጥቂት ጊዜ። በኋላ ግን አዲስ ኢሌክሽን 1980 ላይ እንዲደረግ ይደረጋል። ሌላ ምርጫ እንዲካሄድ ይደረጋል። በዚህ ምርጫ አብዛኛውን ወንበር ያሸነፈው ዛኑ አሸነፈ። ከነበረው 80 መቀመጫ ለብላኮች ለጥቁሮች የተመደበው 80 መቀመጫ 57ቱን ዛኑ አሸነፈ። ዛፑ 20 አሸነፈ። ዩኤንኤሲ ደግሞ 3 አሸነፈ። በመሆኑም የዛኑ መሪ ሮበርት ሙጋቤ የሀገሪቱ ፕራይም ሚኒስቴር በመሆን ኤፕሪል 18 1980 የዚምባብዌ ነፃይቷ ዚምባብዌ ፕሬዚዳንት ሊሆን ቻለ። ቀጥሎ የምንመለከተው ስለ አፓርታይድ ነው። ዘ ኢንድ ኦፍ አፓርታይድ ኢን አፍሪካ። እንግዲህ ሌላው አፍሪካ ውስጥ የተከሰተው ሌላው ትልቅ ክስተት አፓርታይድ የሚባል በዓለም አቀፍ ደረጃ በጣም ጎልቶ ወጥቶ የነበረ ክስተት አፍሪካ ውስጥ ተከስቶ ነበር። አፓርታይድ ማለት በዘር መድሎ ላይ የተመሰረተ መንግስት ነው። የት ነበረ? ሳውዝ አፍሪካ ውስጥ። ሳውዝ አፍሪካ ውስጥ ተመስርቶ የነበረ በዘር መድሎ ላይ የተመሰረተ መንግስት ነው። ዲፋይን ሲደረግ አፓርታይድ ማለት ሲስተም ኦፍ ኢንስቲቱሽናል ሬሻል ሴግሪጌሽን ዘርን መሰረት ባደረገ የማግለል ላይ የተመሰረተ ተቋም ነበር። ይህንን አፓርታይድ ስርዓት የመሰረቱት አፍሪካነር ናሽናል ፓርቲ የሚባል ፓርቲ ነው። እንግዲህ እንደምታስታውሱት ከበፊቱ ውይይታችን ስለ አፍሪካነሮች እንዴት ሳውዘርን አፍሪካ ላይ ነጮች እንዴት መጥተው እንደሰፈሩ ደች ኢስት ኢንዲ ካምፓኒስ እንዴት አድርጎ መጀመሪያ ነጮች ወደዛ አካባቢ እንዳመጣ ቀስ በቀስ እንዴት ብዛታቸው እየጨመረ መጥቶ ዛሬ ሳውዝ አፍሪካ የምንለው አገር ቁጥራቸው ቀላል የማይባል ነጮች የሚኖርበት አገር የነጮች መንግስት የነበረበት አሁንም ድረስ ብዙ አብዛኛው የአገሪቱ ሪሶርስ በነጮች የሚተዳደርበት አገር ነው ሳውዝ አፍሪካ። ይሄ ስርዓት የአፓርታይድ ስርዓት የተመሰረተው ሳውዝ አፍሪካ ውስጥ ነው። የመሰሩት ደግሞ አፍሪካን ናሽናሊስት ፓርቲ የሚባለው አፍሪካን ናሽናል ፓርቲ መቼ ነው ይህን ስርዓት ዲክሌር ያደረገው? 1948 ነው። 1948 ላይ አፓርታይድ የሚባል የዘር መድሎ ላይ የተመሰረተ ስርዓት ስታብሊሽ ተደረገ። አፓርትነስ ማለት ነው በአፍሪካነር ቋንቋ። አፓርታይድ ማለት መለየት ማለት ነው። አፓርትነስ የተለየ የጥቁሮችና ከነጮች የተለየ ዘር ላይ የተመሰረተ ስርዓት ነው እና ይሄ አፓርታይድ ስርዓት ጥቁሮች በገዛ ሀገራቸው የተገለሉበት ከብዙ ነገሮች የተገለሉበትና በጣም ብዙ አሰቃቂ ሁኔታዎች ይፈጠሩበት የነበረ አገዛዝ ነበር። ይሄ አፓርታይድ ስርዓት በህግ የተደገፈ ነበር። ዝም ብሎ እንትን ያለ ሳይሆን ይህንን ኢምፕሊመንት ለማድረግ ይህን ኢንፎርስ ለማድረግ ታስቦበት የተለያዩ ህጎች ወጥተው በዛ መሰረት በህግ የተደገፈ ስርዓት ነበር። ከነዚህ ህጎች ውስጥ ዋና ዋናዎቹ ህጎች ምን ነበሩ ብለን ስንመለከት የመጀመሪያው ፖፑሌሽን ሬጂስትሬሽን አክት የሚባል ነበረ። 1950 ላይ የጸደቀ ፖፑሌሽን ሬጂስትሬሽን አክት ነበር። ይሄ ህግ ምንድን ነበረ? የደቡብ አፍሪካን ህዝብ በዘር የከፈለ ነው። ነጭ ያልሆነ ህዝቡ ነጭ የሆነ እና ነጭ ያልሆነ ተከፍሏል። እንደገና ደግሞ ብላኮችን ደግሞ እንደገና በዘር ይከፋፍላል። ዙሉ፣ ጦሳ፣ ጽዋና፣ ቬንዳ፣ ሶቶ ብሎ እንደገና በዘር ይከፋፍላል እና ዘር ላይ መሰረት ያደረገ ህግ የወጣበት ነው። ምን ይባላል? ፖፑሌሽን ሬጂስትሬሽን አክት ይባላል። እና ነጮች ፕሪቪሌጅ ናቸው፣ ነን ዋይትስ ደግሞ ምንም ፕሪቪሌጅ የላቸውም። በተለይ ጥቁሮች በጣም የተገለሉበት ስርዓት ነው። በህግ የተደገፈ ስርዓት ነበር። ሌላው ግሩፕ ኤሪያስ አክት የሚባል ነበር። እሱም እንደዚሁ 1958 ላይ የጸደቀ ህግ ነው። ይሄ ደግሞ ሰግሪጌትድ ሬዚደንሻል ኤሪያስ መኖሪያቸው ሁሉ የተለየ ነበር። ሬዚደንሻል ኤሪያቸው የነጮች መኖሪያ ቦታ አለ። እነዚህ ትልልቅ ከተማዎች እነ ፕሪቶሪያ፣ ጆሃንስበርግ፣ ኬፕታውን ምናምን የምንላቸው ትልልቅ ከተሞች የነጮች መኖሪያ ናቸው። እንደገና ደግሞ በጣም ጌቶ የሚባል ይሄ በጣም ሻንቲ ኤሪያ በጣም ለመኖሪያነት አመቹ ያልሆነ ቦታ ላይ የጥቁሮች መንደር ተብሎ የተከለለ ነበር። የጥቁሮች መኖሪያና የነጮች መኖሪያ የተለየ ነበር። ይሄ ብቻ አይደለም። ጥቁሮች ወደ ከተማ ሲመጡ ፓስ ካርድ መያዝ ነበረባቸው። ያንን ወረቀት ይዘው ነው፣ ያለ ፓስ ማለፍ አይችሉም።
ሲሰሩ ይሉና ሳይመሽ ቶሎ ከዛ አካባቢ መውጣት አለባቸው። አለበለዚያ ይያዛሉ፣ ይታሰራሉ፣ ይደበደባሉ ብዙ። ስለዚህ በገዛ ሀገራቸው ላይ ያለ ፓስ ማለፍ አይችሉም። ባንቱላንድስ ይባላሉ። እነዚህ ባንቱላንድስ በጣም ሻንት የሆነ ለመኖሪያ አመቹ ያልሆነ የተፋፈገ ለጤና አመቹ ያልሆነ ቦታ ላይ ታፍገው ነበር የሚኖሩት። የጥቁሮች የተከለለ ቦታ ነበረ፣ የነጮች ደግሞ ለነጮች ብቻ የተፈቀደ ቦታ ነበር። እሱ ብቻ አይደለም፣ የተለያዩ ቦታዎች ነጭና ሬሻል ሴግሪጌሽን ነበረ። ነጭና ጥቁር አብረው መሄድ አይችሉም። ሊቭ አሎን አብሮ መጋባት አብሮ መማር ምናምን ይቀርና it was strictly forbidden ነበረ። white only areas የሚባሉ በየከተማው የተለያዩ ቦታዎች ላይ only whites ይላል እንትኑ። ባቡር፣ መኪና፣ የተለያዩ ቦታዎች ላይ አብሮ መሄድ አይቻልም። እና ሬዚደንሻል ኤሪያስ እንትን ያሉ የዋይት ኤሪያ አለ፣ የነጭ ቦታ። ስለዚህ ነን ዋይት ሴትለርስ were allowed to reside and work based on race ብቻ ሳይሆን በጣም አንደር ዴቨሎፕድ የሆነ ቦታ ላይ ነው የሚኖሩት። ገጠራማ አካባቢዎች ናቸው። ለመንቀሳቀስ ቅድም እንዳልኳችሁ ፓስ ካልያዘ መንቀሳቀስ አይችሉም። ሲሰሩ ይውላሉ። ተመልሰው እዛ የነሱ ባንቱላንድስ የሚባሉ የነሱ ጌቶ በጣም አንደር ዲቨሎፕድ የሆኑ አካባቢዎች ነው መኖር የሚፈቀድላቸው። ሌላው ትምህርት ላይ ነው። በጣም ሲስተማቲክ የሆነ የዘር መድሎ በህግ የተደገፈ የረቀቀ ነበር እና ባንቱ ኤጁኬሽን አክት ደግሞ 1953 ላይ ጸድቆ ነበር። ይህ ባንቱ ኤጁኬሽን አክት ደግሞ ብላክ ሳውዝ አፍሪካንስ ሚሽነሪ ትምህርት ቤት ውስጥ እንዳይማሩ ይከለክል ነበር። የተሻለ ትምህርት የሚሰጠው ነጮች ናቸው እዛ አካባቢ የሚማሩት። የተሻለ ትምህርት በተሻለ ስርዓተ ትምህርት በጥሩ ሁኔታ ሲማሩ this was forbidden for the non-whites ለጥቁሮች የተከለከለ ነበር። እነሱ መማር የሚፈቀድላቸው በመንግስት የተያዙ የመንግስት ትምህርት ቤቶች ብቻ ነበር የሚማሩት። ኢቭን የሚማሩበት ካሪኩለም የስርዓተ ትምህርቱ በጣም ሲስተማቲክ በሆነ ሁኔታ የነጮችን የበላይነት የሚያሰርጽ ትምህርት ነበር። ሰሚት አድርገው እንዲኖሩ ሰሚሲቭ ሆነው ለነጮች ማገልገል ለዛ የሚያዘጋጅ ትምህርት ነበር የሚማሩት። ፕሮሞት ዘ ሱፕሪማሲ ኦፍ ዋይት ሬስ የነጮች የበላይነትን የሚያሰርጽ ትምህርት ነበረ። አንዱ የትምህርት ይዘቱ በእንደዚህ አይነት ሁኔታ ዲዛይን የተደረገ ነበር። ሪንፎርስድ ዘ አይዲያ ኦፍ ብላክ ኢንፌሪዮሪቲ የጥቁሮችን የበታችነት አስረግጦ ኢንከልኬት የሚያደርግ ህፃናት ወጣቶች ላይ ኢንከልኬት የሚያደርግ ትምህርት ነው። ኢቭን ካሪኩለሙ ለእንደዚህ ፐርፐስ ዲዛይን የተደረገ ነበር። ሊሚትድ ትሬኒንግ ብላክስ በጣም ሊሚትድ የሆነ ትሬኒንግ ነበር የሚሰጣቸው። ዓላማው ምን ነበረ? ኤጁኬሽን ኤምድ ቱ ፕሪፔር ብላክስ ቱ ሰርቭ ዋይት ኢንዲቪጁዋልስ ነጮችን እያገለገሉ እንዲኖሩ ዲዛይን የተደረገ ነው። የተሻለ ትምህርት እንዲያገኙ አይፈለግም። በዛ ቢባል የጉልበት ስራዎችና አንዳንድ ቴክኒካል ስራዎች እንዲሰሩ እንጂ ክሪኤቲቪቲ እና ኢንዲፔንደንት ቲንኪንግ ወይም ደግሞ ነፃ ሆኖ የማሰብ የመመራመር ነገር ላይ እንዳይሳተፉ እንደዚህ አይነት ትምህርት እንዳይሰጣቸው ይደረግ ነበር እና እነዚህን የመሳሰሉ ብዙ የዘር መድሎ ላይ የተመሰረተ ስርዓት ነበር፣ አፓርታይድ ስርዓት። ይሄ ሁሉ ሆኖ ግን ጥቁሮች ይህንን ሬዚስት ያደርጉ ነበር። ዲስፓይት ክሩል ኤንድ ሬሲስት ሎ ምንም እንኳ ይሄ ክፉና ዘር ላይ የተመሰረተ ዘረኛ ህግ ቢኖርም ጥቁሮቹ ደቡብ አፍሪካውያን ይህንን ስርዓት ከታች ጀምሮ ይታገሉ ነበር። the black population's spirit resistance remained strong leading to protests against apartheid በመሆኑም ከፍተኛ የሆነ ጸረ አፓርታይድ የሆነ ትግል በጥቁር ደቡብ አፍሪካውያኖች ይካሄድ ነበር። በጥቁር ደቡብ አፍሪካውያኖች ብቻ ሳይሆን በመላው ዓለም በእርግጥ የአፓርታይድ ስርዓትን የሚደግፉ ሀያላን ሀገሮች ቢኖሩም በመላው ዓለም ግን ከፍተኛ ጸረ አፓርታይድ እንቅስቃሴ ነበረ። ከፍተኛ የሆነ ጸረ አፓርታይድ እንቅስቃሴ ይደረግ ነበረ በብዙ ሀገሮች፣ በተለይ በአፍሪካና እንደዚሁ በቅኝ ግዛት ቀንበር ስር ያለፉ ሀገሮች ጸረ አፓርታይድ እንቅስቃሴ በአፍሪካ ብቻ በደቡብ አፍሪካ ብቻ ሳይሆን ተስፋፍቶ ከፍተኛ ጫና ሁሉ ይደረግ ነበር። ኢንፋክት ይሄ እየቆየ እየሄደ ነው። በተለይ ደቡብ አፍሪካ ላይ የሚደረገው ጫና አፓርታይድ ስርዓትን እንድታቆም የተደረገው ጫና በተለይ ከሻርፕቪል ማሳከር የሚባል ብዙ ደቡብ አፍሪካኖች የተገደሉበት ሁኔታ አለ። ከሱ በኋላ የባሰ ቢሆንም መጀመሪያም አካባቢ ግን የተወሰኑ እንቅስቃሴዎች ነበሩ ጸረ አፓርታይድ አገዛዝን የሚቃወሙ። የደቡብ አፍሪካኖች ጥቁር አፓርታይድን የሚታገሉበት መንገድ ምን ነበረ? የተለያዩ ዘዴዎችን በመጠቀም ጸረ አፓርታይድ እንቅስቃሴን ይታገሉ ነበረ። ፎርምስ ኦፍ ፕሮቴስት ኦርጋናይዝድ ኤንድ ስፖንታኒየስ አክሽን። አንዳንዶቹ ኦርጋናይዝድ ናቸው፣ በተደራጀ መልኩ ይታገላሉ። እንደገና ደግሞ ግብታዊ በሆነው ባልተደራጀ መልኩም ትግሎች ነበሩ። የነዚህ ትግሎች ዋና ዋና መገለጫ አንደኛው ዲሞንስትሬሽን ነው። ኢት ዋዝ ቬሪ ኮመን፣ በጣም ኮመን ነበረ ጸረ አፓርታይድ እንቅስቃሴ ማድረግ። ሰላማዊ ሰልፍ ይወጣሉ፣ ተቃውሟቸውን በተለያየ መልኩ ይገልጹ ነበር። ስትራይክ
አመፃቸውን ተቃውሟቸውን በተለያየ መልኩ ይገልጹ ነበር። የእነሱን ሸቀጥ አለመግዛት፣ አለመታዘዝ የመሳሰሉትን የተለያዩ ነን ቫዮለንት የሆኑ የተቃውሞ እንቅስቃሴዎች ይደረጉ ነበር። ቦይኮት ማለት አለመተባበር ማለት ነው። አለመታዘዝ፣ የነሱ የሆነ ነገር የሚገዛም ከሆነ የነሱ ነገሮች አለመግዛት፣ የነሱ ስርዓትን መጣስ and so on so forth እና ዲሞንስትሬሽን፣ ስትራይክ እና ቦይኮት መገለጫዎቹ ነበሩ የዚህ የተቃውሞ መገለጫዎች። እና ከጊዜ ወደ ጊዜ እየተባባሰ እየተቀጣጠለ የሄደ ትግል በደቡብ አፍሪካ ውስጥ ተካሄደ። ጸረ አፓርታይድ የሆነ እንቅስቃሴ እየተባባሰ ሊሄድ ችሏል። ሬዚስተንስ አጌንስት አፓርታይድ በተለይ ከኤንሲ የዚህ ትግል ዋነኛ አንቀሳቃሽ ነው። ኤንሲ አፍሪካን ናሽናል ኮንግረስ ይባላል። የሊዲንግ አሁን ድረስ ደቡብ አፍሪካን የሚመራ ትልቅ የፖለቲካ ድርጅት ነው። ኤንሲ አፍሪካን ናሽናል ኮንግረስ። ብዙ ጊዜ አፍሪካን ናሽናል ኮንግረስ ኔልሰን ማንዴላ ሲነሳ ብዙ ጊዜ አፍሪካን ናሽናል ኮንግረስ አብሮ ይነሳል። 1912 ነው የተመሰረተው። ከአንደኛ ዓለም ጦርነት በፊት የተመሰረተ ድርጅት ነው። ኤንሲ ከዛን ጊዜ ጀምሮ ይታገል ነበር። ፎርሜሽን ኦፍ ኤንሲ ኢን 1912 led by key figures like ኔልሰን ማንዴላ and ኦሊቨር ታምቦ። የኤንሲ ታላላቅ መሪዎች አንዱ ያው እንደምታውቁት ኔልሰን ማንዴላ ሲሆን ኦሊቨር ታምቦ የሚባሉም እንደዚሁ ታዋቂ የነጻነት ታጋይ አጋር ነበሩ። በዚህ በጸረ አፓርታይድ እንቅስቃሴ አንድ ትልቅ ምዕራፍ የነበረው የሻርፕቪል ማሳክር ነው። ሻርፕቪል በሚባል ቦታ ላይ አፓርታይድን ለመቃወም የወጡ ሰላማዊ ዜጎች ላይ የተፈጸመ ጭፍጨፋ ነው። ሻርፕቪል ማሳክር ይባላል። 1960 በዚህ ሻርፕቪል ማሳክር 69 ሰላማዊ ሰልፍ አፓርታይድን ሊቃወሙ የወጡ ደቡብ አፍሪካኖች ሲገደሉ ከ180 የሚሆኑ ደግሞ ሊቆስሉ ችለዋል። የሻርፕቪል ማሳክር was a turning point በጸረ አፓርታይድ እንቅስቃሴ ላይ ተርኒንግ ፖይንት ነበር። ትግሉ አንድ ምዕራፍ እንዲሻገር ያደረገ ትልቅ ክስተት ነበረ። ከፍተኛ ቁጣ ነበረ። በደቡብ አፍሪካ ብቻ ሳይሆን በአፍሪካ ብቻ ሳይሆን በመላው ዓለም አፓርታይድ ላይ ከፍተኛ ተቃውሞ እንዲነሳ ያደረገ ነው። ከዚህ በኋላ ነው ጸረ አፓርታይድ ትግል የነጮች መንግስት የሆነውን የአፓርታይድ አገዛዝ ላይ የተለያዩ ተጽዕኖዎች መደረግ ጀመሩ። ኢኮኖሚክ፣ ፖለቲካ እና ማህበራዊ። ለምሳሌ ብዙዎቹ የአፍሪካ ሀገሮች ነፃ ስለወጡ በአየር ክልላቸው ላይ የደቡብ አፍሪካ አውሮፕላን እንዳይበር ይከለክሉ ነበር። ንግድ ልውውጥ፣ የዓለም ዋንጫ መጀመሪያ ጊዜ ደቡብ አፍሪካ የተደረገው ከዚህ በኋላ ነው። በኋላ እንትኑ ከፈረሰ በኋላ ይሄ አፓርታይድ ካበቃ በኋላ እና ብዙ ተጽዕኖች ደቡብ አፍሪካ ላይ ይደረጉ ነበር። ስለዚህ ሻርፕቪል ማሳክር was a turning point። ምንድነው ተርኒንግ ፖይንት የሆነው? ኢንተንሲፋይንግ ስትራግል አጌንስት አፓርታይድ። በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ራሱ ጸረ አፓርታይድ እንቅስቃሴ እንዲቀጣጠል ያደረገ ክስተት ነው። ይሄ ብቻ አይደለም። ከሻርፕቪል ማሳክር በኋላ ኤኤንሲ የትግል ስልቱን ለመቀየር ተገዶ ነበር። ኤኤንሲ እንግዲህ የናሽናል ሊብሬሽን ሙቭመንቱን ይህን አፓርታይድ እንቅስቃሴ በዋነኛነት የሚመራ የፖለቲካ ድርጅት ነው። በኔልሰን ማንዴላ እና ኦሊቨር ታምቦ በመሳሰሉ መሪዎች የሚመራ ድርጅት ነው። እስከዚህ ጊዜ ድረስ ይሄ ድርጅት ትግሉን ያካሄድ የነበረው ነን ቫዮለንት የሆነ ሜተድ በመጠቀም ነው። ከኃይል በመለስ ያለውን ዘዴ ነበር የሚጠቀመው። ዲሞንስትሬሽን፣ ስትራይክ፣ ቦይኮት ብለናል። እነዚህ ነን ቫዮለንት ሜተድ ኦፍ ሬዚስታንስ ናቸው። ከዚህ ጊዜ በኋላ ግን አርምድ ስትራግል ተጀመረ፣ ቫዮለንት ሜተድ። ምክንያቱም ሊሚቱን ስላለፈ ከዚህ በኋላ ኤንሲ ሪዞርትድ ቱ አርምድ ስትራግል፣ የትጥቅ ትግል የተጀመረው ከዚህ በኋላ ነው። ስለዚህ ኤንሲ ሽፍትድ ፍሮም ነን ቫዮለንት ቱ አርምድ ስትራግል ዊዝ ዘ ፋውንዴሽን ኦፍ ሙካንቶ ዊ ሲዝዌ የሚባል አርምድ ዊንግ አቋቋመ። ማለት ሚሊተሪ ዊንግ አቋቋመ። የኤንሲ ወታደራዊ ክንፍ እንዲቋቋም ተደረገ። ይሄ ወታደራዊ ክንፍ አርምድ ስትራግሉን ወይም ደግሞ የትጥቅ ትግሉን አፓርታይድ ላይ የትጥቅ ትግል የሚመራው ቡድን ክንፍ አቋቋመ። ኤንሲ ኢት ቢካም ኤ ሚሊተሪ ዊንግ ፋይቲንግ ዊንግ ኦፍ ዘ ኤንሲ። ምን ይባላል? ኡሙካንቶ ዊ ሲዝዌ ይባላል በእነሱ ቋንቋ። እንግሊሽ ኢኩቫለንቱ ምንድነው? ስፒር ኦፍ ዘ ኔሽን፣ የመንግስት ወይም የህዝብ ጦር የሚል አቻ ትርጉም እንሰጠው። የዙሉ ቋንቋ ነው። ስፒር ኦፍ ዘ ኔሽን የሚል አርምድ ዊንግ ወይም ደግሞ ሚሊተሪ ዊንግ ኦፍ ዘ ኤንሲ ዋዝ ኤስታብሊሽድ። ከዛ በኋላ ትጥቅ ትግሉ ቀጠለ። ፕሮሚነንት ሊደርስ በዚህ ትግል ግንባር ቀደም ሚና የተጫወቱት ቅድም እንደጠቀስነው ኔልሰን ማንዴላ አለ፣ ኦሊቨር ታምቦ፣ እነ ዋልተር ሲሱሉ የተባሉ ዋና ዋና መሪዎች ይህንን ትግል ይመሩ ያቀጣጥሉ
ያዙ። እዚህ ላይ የምንመለከተው እንግዲህ ሻርፕቪል ማሳክር ነው። እዚህ እንደምትመለከቱት ብዙዎቹ በዚህ ለሰላማዊ ዲሞንስትሬሽን የወጡ ደቡብ አፍሪካን ተገለው ነው ሻርፕቪል ማሳክር ላይ በታሪክ በዓለም ታሪክ በአሰቃቂነቱ ምንም ኢኖሰንት ተቃውሞ ለመግለጽ የወጡ ባዶ እጃቸውን የወጡ ሰዎችን የተጨፈጨፉበት ነው። በደቡብ አፍሪካ ታሪክ ውስጥ ትልቅ ቦታ ያለው ስፍራ ነው። ኢንተርናሽናል ሪስፖንስ ምን ይመስል ነበረ? ዓለም አቀፍ ሪስፖንስ ምን ይመስል ነበረ ከዚህ በኋላ? ስለዚህ አፓርታይድ ላይ ያለው እይታ በጣም ተቀየረ። ስለዚህ ግሎባል ኮንደምኔሽን በዓለም አቀፍ ደረጃ አፓርታይድ የተወገዘበት ሁኔታ ተፈጠረ። ግሎባሊ ኮንዴምድ በመሆኑም ኢኮኖሚክ ሳንክሽንስ ታወጀበት። የደቡብ አፍሪካ መንግስት ላይ የተለያዩ ኢኮኖሚክ ሳንክሽንስ ተደረጉበት። የንግድ ልውውጥ የተለያዩ ደቡብ አፍሪካ መንግስት ጋር ማድረግ ውግዝ ሆነ። ቢኮዝ ኦፍ አፓርታይድን ስርዓት እስካላስቆመ ድረስ ከዚህ መንግስት ጋር የሚደረግ ግንኙነት በዓለም አቀፍ ደረጃ ይወገዝ ጀመረ። ስለዚህ አንዱ ኢኮኖሚክ ሳንክሽን ኤንሲ ኮንቲኒው ቱ ፋይት ዲስፓይት ቢንግ ባን። በኋላ ግን የዋይት መንግስት ወይም ደግሞ የአፓርታይድ መሪዎች ኤንሲን ባን አደረጉት። እንግዲህ እንዳልነው ኤንሲ ሪዞርት አድርጓል ወደ አርምድ ስትራግል። በዚህ ጊዜ ኤንሲ ባን ተደረገ ወይም ደግሞ በደቡብ አፍሪካ ውስጥ እንዳይንቀሳቀስ ታገደ። ምንም እንኳን ኤንሲ ቢታገድም ትግሉን አላቆምም። ኢንተርናሽናል ሰፖርት ማግኘት ጀመረ። እንደምታውቁት ይሄ የምን ወቅት ነው? ኮልድ ዎር ፔሪየድ ነው። ኮልድ ዎር ፔሪየድ በመሆኑ እነ ራሽያ እና ሌሎች በተለይ የሌፍት ዊንግ የራሽያ ደጋፊዎች እና ሌሎች አገሮች በከፍተኛ ሁኔታ ይደግፉት ነበር። ስለዚህ ኢንተርናሽናል ሰፖርት ማድረግ ምንም እንኳ ኤንሲ ቢታገድም ኢሌጋል ተብሎ አንደርግራውንድ ወይም ደግሞ ክላንድስታይን ኦፕሬሽን ጀምሯል። ማለት በህቡ መንቀሳቀስ ጀመረ። ምክንያቱም በይፋ መንቀሳቀስ አልቻለም፣ ታግዷል። በህቡ ቢንቀሳቀስም ግን ዓለም አቀፍ ድጋፍ ማግኘት ጀመረ። ኤንሲ መታገድ ብቻ አይደለም፣ ኔልሰን ማንዴላ እንዲታሰር ተደረገ። እንግዲህ በዓለም ታሪክ ውስጥ አንድ ትልቅ ፊገር ትልቅ ታሪክ ትቶ ያለፈው ኔልሰን ማንዴላ የዓለም ትልቅ ኢንተርናሽናል አይከን ሊሆን የቻለው 27 ዓመት በጽናት 27 ዓመት ቢታሰርም በጽናት ታግሎ አገሩን ነፃ በማውጣቱ ኔልሰን ማንዴላ ይታወቃል። ስለዚህ ኔልሰን ማንዴላ ወዝ ኢምፕሪዝንድ፣ እሱና ጓደኞቹ ታሰሩ። ምንም እንኳን ኔልሰን ማንዴላ ቢታሰርም ትግሉ ግን አልቆመም። በኋላ the late 1970s and 1980s saw intensified resistance። ትግሉ በከፍተኛ ሁኔታ እየተቀጣጠለ በመሄዱ የሳውዝ አፍሪካ መንግስት ለኔጎሽዬሽን እንዲቀመጥ ተገደደ። ከኤንሲ እና ከትግሉ መሪዎች ጋር ለመደራደር ተገደደ። እዚህ ጋር ማወቅ ያለብን እዚህ ጋር ከኔልሰን ማንዴላ ቅድም ብለናል፣ ኤንሲ ባን ቢደረግም ኢንተርናሽናል ሰፖርቱ ቀጠለ ብለናል። ከዚህ ከኤንሲ ከአፓርታይድ ትግል ጋር በተያያዘ ኢትዮጵያ የተጫወተችው ሚና ቀላል አይደለም። በጣም ከፍተኛ ሚና ተጫውታለች። ለምሳሌ ኔልሰን ማንዴላ ብዙ ጊዜ ዋይድሊ ሲነገር ልትሰሙ ትችላላችሁ። የኤንሲ መሪ የሆነው ኔልሰን ማንዴላን ከሀገሩ መውጣት ተከልክሏል። ኤንሲ ባንድ ሆኗል። ህቡ ነው የሚንቀሳቀሰው። የሌላ ስም ፓስፖርት አመቻችታ ኢትዮጵያ ነች። ኢትዮጵያ መጥቶ እዚህ ኮልፌ ፖሊስ ማሰልጠኛ ወታደራዊ ስልጠና ሰልጥኖ ሄዶ ነው አገሩን አፓርታይድ ነፃ ለማውጣት የታገለው እና ኢትዮጵያ ብዙ ከፍተኛ ሚና ነው የተጫወተችው። ይህንን ፋሲሊቴት ያደረገችው ኢትዮጵያ ነች። በሌላ ፓስፖርት ነው። ምክንያቱም ክትትል ሊደረግበት ስለነበረ በሌላ ሰው ስም ፓስፖርት ተዘጋጅቶለት ጆርናሊስት ተብሎ ምናምን ነው ከአሾልከው በሌላ ሀገር አስወጥተው ኢትዮጵያ እንዲመጣ ተደርጎ ፖሊስ ማሰልጠኛ አሁን ፖሊስ ማሰልጠኛ እዚህ ኮልፌ ያለው ፖሊስ ማሰልጠኛ ብትሄዱ ማንዴላ ያድርበት የነበረ ቦታ ይጎበኛል። ይሰለጥንበት የነበረ ክፍሉ ኤንሴንስ ኦፍ ፎርስ እና ኢትዮጵያ ትልቅ ሚና ተጫውታለች። በተለይ አፓርታይድን በማውገዝ ረገድ ብዙ ሚና ተጫውታለች እና ብዙ ድጋፍ ካደረጉ ሀገሮች አንዷ ኢትዮጵያ ነች። እና ኔልሰን ማንዴላ መጨረሻ ላይ ያው ኔጎሽዬሽን ለድርድር ተቀመጠ። ብዙ ተጽዕኖ ደረሰበት የአፓርታይዱ መንግስት። ይሄ ነገር እንደማያዋጣ ታወቀ። በኋላ ኔልሰን ማንዴላ ተለቀቀ 1990 ላይ። ከዛ በኋላ የመጀመሪያው መልቲራሻል ኢሌክሽን እንዲደረግ ተደረገ። ኢት ዋዝ ዘ ፈርስት መልቲራሻል ኢሌክሽን። ምክንያቱም ጥቁሮች የመምረጥ መብት አልነበራቸው። ጥቁሮች እና ከለርድ የሚባሉ አሉ፣ ህንዶች እና እነዚህ ሚክስድ ሬስ አሉ። እነሱ ምንም መብት የላቸው፣ መርጠውም አያውቁም። ስለዚህ የመጀመሪያው መልቲራሻል ኢሌክሽን ተከናወነ። በዚህ የመጀመሪያው መልቲራሻል ኢሌክሽን 1994 ላይ ኔልሰን ማንዴላ የደቡብ አፍሪካ ፕሬዚዳንት ሆኖ ተመረጠ። ያንን ሁሉ አስቸጋሪ ሁኔታ አልፎ አፓርታይድ ስርዓት እንዲያከትምና የመጀመሪያው ጥቁር መሪ በመሆን
ስልጣኑን ያዘ። እሱ ብቻ አይደለም፣ በሰላማዊ መንገድ እንደገና ከተወሰነ ጊዜ በኋላ ስልጣን በመልቀቅ አርአያነት ያለው ስራ ሰርቶ ያለፈ መሪ ነው። እስካሁን ድረስ እንግዲህ ደቡብ አፍሪካ ያው ኤንሲ አንዱ ሊዲንግ መሪ ነው። እስካሁን ኤንሲ ነው የሚመራው። ይሄ ኔልሰን ማንዴላ ነው። በእንዲህ አይነት ሁኔታ ነበር። በዚህ የዛሬውን ትምህርታችን እናጠናቃለን። ለነበረን ጊዜ አመሰግናለሁ።